ሰሙዬ ሰላም በለን። እሺ ሰላም ክርስቶስ ከእናንተ ጋር ይሁን። ብዙ ጊዜ በሚዲያ ነው ማያቸውና ፓስተርዬ በጣም ነው የምወደው፣ በጣም ነው ማከብረው። ከታችም ከላይም ያላችሁ በእውነት እድለኛ ነኝ ዛሬ በእናንተ መሃል መገኘቴና ደስ ስላለኝ ነው ሪኩዌስት የላኩላችሁ። እሺ ሰሙዬ ጌታ ኢየሱስ ይባርክ። ሰሙ ፓስተርዬ ታሪኩ በጣም ብዙ ልጅ ነው። እንግዲህ በደንብ አስተዋውቃለሁ። ለምን ወንጌልን ቀጥ ብለን መስቀሉን ያያየን ለምን ወደፊት እንትን አንልም የሚል በራሴ የሚመላለስ እኔ እንደዛ አይነት ነገር ይሰማል። አረጌ እንትን አልልህም አላቋርጥም። አረጋን ለማታውቁ ሰዎች በጣም የተወደደ ህይወቱን ዘመኑን ያለውን ነገር በሙሉ ለጌታ የሰጠ ወንድም ነው። አረበኛ ያገለግላል፣ በእንግሊዝኛ ያገለግላል፣ በግሪክን ተምሮ በራሱ በጣም ጎበዝ ነው። ዕብራይስጥ ይላል እና ይሄ የምታዩት ሰው ለጌታ በጣም የተሰጠ ከልቡ የሚኖር አንድ ነገር ብቻ በህይወቱ ያለ ሰው ነውና አርጌ ከፓስተር ጋር ነገ ሂድ ዶክተር ቤዛለም ቸርች ማስታወቂያውን እናገራለን። አግኘው ፓስተር ያግኘው ብሌስ አድርገው ጸልይለት። በጣም በጣም በቃ ትዳሩ ህይወቱ ኑሮ ክርስቶስ የሆነ ሰው ነው። አንዳንድ ሰውን ስለማያውቅ እንትን ሊል ይችላልና አርጌ ያንን ፕሮግራም አብረን እናደርጋለን። በኋላም ፓስተርን ተጠይቀዋለን። እንዳይመሽበት ቶሎ ቶሎ ብለን እንትን እንበል። ተባረክልኝ አባ። አሜን። እሺ ወንድሜ ሙሉጌታ አጠር አድርጋችሁ ሰላም በሉት። ፓስተር እንግዲህ ብዙ ሙገሳም አይወድም። እሺ ጂሰስ ምንድነው የሚለው? ጂሰስ ክራይስት ወንድማችን አንሚዩት አድርገው። ያ ጂሰስ ካሚንግ ነው የሚለው። ሰላም ለእናንተ ይሁን። ሰላማችሁ ይብዛ። ፓስተርዬ ሰላም ይብዛ። እኔ ሚልኪያስ ወይ አወል እባላለሁ። ከሻሽመኔ ሙሉ ወንጌል ነው ጌታን ያገኘሁት። ያስተማሩኝ እዛ ነው ከነ ፓስተር ዋላሼት ጋር እዛ በደንብ ፓስተር ጻዲቁ አንዳንድ ብዙ ታሪኮች ሰምቻለሁ። እንድንቆም ብዙ መሰረት የሆኑን ስለ እምነት ስለነሱ የተነገረን ባሌ አካባቢ ያሳለፉትን እዛው ሻሽመኔ አካባቢ ምን እንዳሳለፉና ብዙ ለመቆም እምነት ሆነውናል። ብዙ እንደ ደመና የሆኑ ምስክሮች እንደሚል እግዚአብሔር ቃል ባጠገቦቻችን ያሉ እንደ ደመና የሆኑ ምስክሮች ናቸው ላለው እግዚአብሔር ዘመናችሁን ይባርክ። እስቲ ያላችሁን አቋም ልደግፍና ላመሰግን ወዳለሁ። እግዚአብሔር ይባርክልኝ። በጣም ነው የምወዳት። እሺ ቴንክ ዩ ተባረክ። ሻሸመኔ ሙሉ ወንጌል እኔም እዛ የተወሰነ 6 ዓመት ወንዶ ገነት ስለነበር በጣም በጣም ወደው ነው እና ፓስተር የኋላሸትንም ሌሎችንም ብዙዎቹን እና ጌታ ኢየሱስ ይባርክ። ወንድማችን ግርምሽ ሰላም በለን። የጌታ ሰላምና ጸጋ ይብዛላችሁ። ዶክተር እንደምን አለ? በዚህ ስላየው በጣም ደስ ብሎኛል። እንደዚሁም ደግሞ ፓስተር ጻዲቁን በዚህ ስላየነው እጅግ በጣም ደስ ብሎናል። ፓስተር ጻዲቁ የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። በጣም ደስተኛ ነን እኛ እዚህ ገስት ላይ ያላችሁ እንዲሁም ታች ላይ ያላችሁ ወንድሞች ሁላችሁንም በጌታ ሰላም ብያችኋለሁ። በጣም እድለኞች ነን ብዬ አምናለሁ። ፓስተርን በዚህ አይነት ሁኔታ ዶክተር ስላቀረብክልን በጣም ደስ ብሎናል። ስላየነ ፓስተር እንወድሃለን። እድለኞች ነን በእንደዚህ አይነት በዚህ ዘመን ከናንተ ጋራ ልጆቻችሁ ሆነን በዚህ ዘመን መኖራችን በጣም ደስ ይለናል። እውነት ለመናገር ሐዋርያው ጳውሎስ ጽፎታል ተብሎ በሚታመነው በዕብራውያን መልእክት ላይ ምዕራፍ 11 ላይ ስለ አባቶች አውርቶ 12ኛው ምዕራፍ ላይ
እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ነው የህይወት ምስክር ካላቸው አባቶች ጋራ የእግዚአብሔርን መንግስት መስራትን የሚያክል ትልቅ እድል የለም። በጣም ደስ ብሎናል ስላየናችሁ። እግዚአብሔር አምላክ ሰላምና ጤናውን ያብዛላችሁ። ኑሩልን ነው የምንለው። እንወዳችኋለን። ተባረኩ። ጸጋ ይብዛላችሁ። ተባረክ ግርምሽ። ጌታ ኢየሱስ ይባርክ ከኛ ጋር ስለምታገለግል። ወገኖች እንግዲህ 200 ሰው ብቻ ማየት የለበትም አውቃለሁ። ኢትዮጵያ ከእንቅልፍ እየተነሳችሁ ነው ያላችሁት። ይህንን ፕሮግራም በጣም ሼር አድርጉት። በጣም እንትናችሁ ላይ አድርጉት፣ ፕሮፋይላችሁ ላይ ይገባኛል። በአጭር ጊዜ ኖቲስ ነው የመጣው፣ ግን በጣም ክሪቲካል የሆኑ ጥያቄዎች የሚመለሱበት ነው። በጣም ክሪቲካል የሆኑ ጥያቄዎች የሚመለሱበት ነውና ጌታ ይባርካችሁ። ፓስተር ግብርሽ ሰላም በለን። እንደምን አመሻችሁ? ደህና ናችሁ ወይ? እግዚአብሔር ይባርክ። ሻውሊ እንዴት ነህ? ደህና ነህ ሆይ? ፓስተርን እንኳ ከሰዓታት በፊት ድምፁን በስልክ አውርተናል፣ ሰምቻለሁ። እንዴት ናችሁ? ታያለሁ ሻውሊ? ትታያለህ ፓስተር። ጌታ ይመስገን። እንዴት ናችሁ? በጣም ደስ ብሎኛል ይሄ ፕሮግራም ስለተዘጋጀ። እግዚአብሔር የተባረከ ይሁን። ፓስተር በጣም የተባረከ ለሁላችንም አባት ምሳሌ የሆነ ሰው ነው። እኔ ሳገኘው በግሉም እነግረዋለሁ። እኔ ባደኩባት አጥቢያ በመሪነቱ ከዛም ደግሞ በግሌ በመጽሐፍ ቅዱስ ትምህርት ቤት አስተምሮኛል። በጣም የምወደው የማከብረው እስካሁን ለብዙዎቻችን ምሳሌ የሆነ ከፊታችን የምናየው አባት ነው ፓስተር። ስለሱ ጌታን አመሰግናለሁ። ረጅም ዕድሜ ይስጠው። አሁን ደግሞ ተሞክሮውን እግዚአብሔር የሰጠውን ነገር በመጽሐፍ እየጻፈ እየተወልን ነው። እግዚአብሔር የተባረከ ይሁን። ቶሎ ቶሎ እየጻፈ ደግሞ በዚህ ደግሞ እንደሚያገለግለን እንደሚባርከን ተስፋ አደርጋለሁ። ፓስተርዬ ጌታ ኢየሱስ ይባርክህ አለሁ። ቀጥል ሻውልዬ፣ ተባረክ። አሜን አሜን። ፓስተር ግብርሽ ጌታ ኢየሱስ ይባርክህ። አሜን። በቨርጂኒያ ላለችው ለተወደደችው የክርስቶስ ቤተክርስቲያን የከበረ ሰላምታ አቅርብልን። እሺ አደርሳለሁ። ሐና እህታችን እንዴት ነሽ? ዘማሪቱ እንዴት ነህ ዶክተርዬ? እንዴት አመሻችሁ? ኢትዮጵያ ላላችሁ እንደምን አደራችሁ? ቴንኪው እዚህ ቦታ ስለተገኘው ፓስተር ጻድቁ፣ እንደዚህ ደግሞ የሚፈራው ቲክቶክ መንደር ዝቅ ብለህ ስለመጣህ በጣም አመሰግናለሁ። ብዙ ማራለሁ ብዬ እጠብቃለሁ። ሁልጊዜ ድፍረትህ እና ለወንጌል ያለህ አቋም ያስደንቀኛል ሁልጊዜ። ይሄንን ነው የምለው። እግዚአብሔር ይባርክ። አሻኒ ተባረክ። ይደን በኋላ ደግሞ በመሃል ላይ እንትን ትይላለሽ፣ ተባረኪናለሽ። አስቼ ሰላም ብያለሁ። ቅዱሳን በሙሉ ሰላም ለእናንተ ይሁን። ሪዞርቱን አስለቀቁ አይደል እንዴ? አሁን ነገሩኝ። እኔ ራሴ ያልሰማሁም ነበር እና ሲነግሩኝ እንግዲህ ዘግተን የመጣ ፓስተር ጤና ይስጥ፣ ረጅም እድሜ ይስጥ። እኔ እንዳው ከሰላምታውን እንግዲህ ይረዳናል ዶክተር ሻውል እሱ ውስጥ ያለውን እንደው ነገር በእያንዳንዷ ደቂቃ ብንጠቀም ብዬ ነው። ተባረኩ። ሼር ሆልደሮች እንግዲህ ብዙ ችግር ውስጥ ይከቱናል። ሪዞርቱ በዚህ በሻውል መቃይ ተቀምጠው ሪዞርቱን እያሰቡ ፕሮግራማችንን ይካፈላሉ። ፓስተር ጻድቁ አብዶ እንግዲህ በኢትዮጵያ የወንጌል አገልግሎት ውስጥ ስልክ እየደወልኩልህ እኔን ማናገር ሁሉ ይገርመኛል የእውነት። እና
ሂዩሚሊቲን ነው የማየው ክርስቶስን ነው የማየው በአንተ ውስጥ ሐዋርያው ጳውሎስ በድፍረት እኔ ክርስቶስን እንደምመስል እኔን ምሰሉ ባለበት አይነት መልክ በቃ እኔ አም ቬሪ ሃፒ እንደ ልጅ እና ዛሬ ደግሞ በማታ ነው ያዝን ጠንካራ ነህ እንደኛ ደካማ አይደለም ደስ ብሎናል የወንጌላውያን ህብረት እና ያንተም አገልግሎት እንትን ያደርጋል ሳይመልቲኒየስሊ ምንድነው ፓራላሊ የሄዱ ነገሮች ናቸውና እስቲ እንመለስና ወደ ዛሬ 50 ዓመት ለመልስህ አሜሪካ ነው ያለው ፓስተር ለምን ነው የመጣው ለሰላም ነው አንሚዩት እያደረካ ነው የምትናገረው እሺ ለሰላም ነው የመጣሁት ለጦርነት አይደለም ትራምፕ ቢያስቸግረንም ለሰላም ነው የመጣሁት አንድ ስልጠና ነበረን እዚህ ሻርሎት አካባቢ ከሌሎች የዚህ ሀገር ሰዎች ጋራ እግረ መንገዴን ግን ያው ነው እዚህ አካባቢ እንግዲህ አሁን መመለሻ እየተቃረበ ነው ግን የመጣሁት ለአራት ለአምስት ቀን ትሬኒንግ ስለሆነ ያው ስመጣ አስቤ የመጣሁት ስልጠናውን ቢሆንም ከዛ በኋላ ደግሞ ቸርቾችን እንደዚሁ አየው ማለት ነው እግዚአብሔር ይባረክ ለጦርነት አለ ተባረኩ እንግዲህ ምናልባት አይደል ድምጽ ምናልባት ወጥቶ ቢገባ እንደዛ ቢሆን ይሻላል አቤል ጋር ሌላ የተከፈተ ዲቫይስ ካለ ይዘጋ ሁለተኛ ካለ ምናልባት ቲክቶክ አይመስለኝም አቤል ጋር እንደዛ ኖሮ ሳይሆን ማይኩ በማይኩ ሲወጣ አይ ቲንክ ከማይኩ የሆነ ሉፕ የሚያደርግ ነገር ስላለ ነው ወይ አቤሎ ከዚህ በፊት ካልገጠመ ወይ ማይኩ ለምን አይቀርም ወይ ማይኩን አስቀረው አቤልዬ ማይኩ ይቀር በቃ ማይኩ ይቀር ወንድሜ ሻሸመኔ የገባ ወንድሜ አስገባሃለው መልሼና አንድ ወንድማችን አለና ማሽሻሊ ምንም ችግር የለም ተባረክልኝ ወንድም አለ ተባረክልኝ አሜን ኢንሻአላህ ሳሙኤል ላስገባው ብዬ ነው ሳሙ ወንድማችን አንድ የተባረከ ወንድም አለንና እሱን ፓስተርን ብሌስ ያደርገዋል ሳሙኤል ሰላም በለን እሺ ሰላም ክርስቶስ ከእናንተ ጋር ይሁን ብዙ ጊዜ በሚዲያ ነው ማያቸውና ፓስተርዬ በጣም ነው የምወደው በጣም ነው ማከብረው ከታችም ከላይም ያላችሁ በእውነት እድለኛ ነኝ ዛሬ በእናንተ መሃል መገኘቴና ደስ ስላለኝ ነው ሪኩዌስት የላኩላችሁ እሺ ሳሙዬ ጌታ ኢየሱስ ይባርክ ሰሙ ፓስተርዬ ታሪኩ በጣም ብዙ ልጅ ነው እንግዲህ በደንብ አስተዋውቀሃለሁ ስላንተ ብዙ ያውቃል ብዙም ተናግሯል እና ጌታ ኢየሱስ እንግዲህ እንደ ጳውሎስ የነካው ወንድማችን ነው ከዛ በላይ አልናገርም ግን በኋላ እናነሳለን ሰሙዬ በጣም እንወዳለን ተባረክልን አንተ ደግሞ ፓስተር ጻድቁ ባለበት ጉባኤ መገኘት ራሱ ለየት ያለ ትርጉም አለው ግን with humility ነው ይሄንን እኔ ማውራው በጣም በትህትና ነው ማውራው እግዚአብሔር ይባረክ ፓስተር 50 ዓመት ወደኋላ ልመልስ የ50ኛው ዓመት የወንጌላውያን ህብረት ፕሮግራም ተካሂዷል ባለፈው እና በሚገርም ሁኔታ አንተ በዛ ፕሮግራም ላይ ወጣቱ ጻድቁ አብዶ ዛ ነበር እና 50ኛው ዓመት ሲከበር ደግሞ ዛ ነበር እንዴት ተመሰረተ የወንጌላውያን አማኞች ህብረት ከዛ እስቲ እንነሳ እንግዲህ ቀደም ብለው በነበሩት የሆኑ አመታትም ሌሎች
ሞክረው ነበር እንደዚህ የወንጌላውያንን ለመመስረት ሁለት ቤተ እምነቶች በተለይ ይባላል እንደሰማሁት ነው። እሱ እንኳን ግን በኋላ እንደው በሀገራችን የዚህ የመንፈስ ቅዱስ እንቅስቃሴ መነሳት ጋር ተያይዞ በተለይ በዩኒቨርሲቲ የሚማሩ ተማሪዎች፣ በኮሌጆች በቲቲአዮች የሚማሩ ተማሪዎች ከተለያየ ወንጌላውያን ቤተክርስቲያናት መጥተው ኢቫሱ ከተመሰረተ በኋላ አብረው ያው ይገናኛሉ፣ መጽሐፍ ቅዱስ አብረው ያጠናሉ። በርቀት ከሚሆነው ይልቅ እነሱ ደግሞ እየተቀራረቡ ሲመጡ አዲስ አበባ የኢትዮጵያ መጽሐፍ ቅዱስ ማህበር ጧት በሳምንት አንድ ቀን ጸሎት ነገር የሚያደርጉ ነበር የተለያየ ቤተ እምነት ሰዎች። በኋላ ግን አይ ቲንክ ካልተሳሳትኩ በ67 በኢትዮጵያ አቆጣጠር ወደ ላንጋኖ የኤስአይኤም አንድ ሴንተር ነበር ሄደው አሁን ኢትዮጵያ ውስጥ ሶሻሊዝም እየመጣ ነው፣ ኮሙኒዝም እየመጣ ነው። ያው የሚያውቁ ሰዎች ሁኔታውን የሚያውቁ ሰዎች በነገራችን ላይ ሶሻሊዝም ወደ ኢትዮጵያ ሳይመጣ ብዙዎቻችን በኮሙኒስት ሀገሮች በክርስቲያኖች ላይ ስለደረሰው ችግር አንብበናል። ለምሳሌ እኔ ራሴ ቶርቸር ፎር ክራይስት የሚለው መጽሐፍ ቀድሜ አንብቤያለሁ። The Chinese Student Face the Revolution የሚል አንብቤያለሁ እና በቻይናም በቡልጋሪያም በተለያዩ ሀገሮች በአማኞች ላይ የደረሰውን ችግር የሚያውቁ ሰዎች አሁን በጣም መቀራረብ ያስፈልገናል የሚል እንደ አውደ ጥናት ነገር ተካሂዶ በዛ ቦታ ሕዝቅኤል 37ን ጋሽ ኬዳሞ የሰበኩት በሸለቆ ውስጥ የሞሉ አጥንቶች በህይወት ይኖራሉ ወይ የሚለውን ያው የምታውቁት ነው እና ጊዜ ላለመውሰድ ከዛ እግዚአብሔር እኔ አላቅም አንተ ታውቃለህ ስል እንዲህ በል ሲለው ከዛ ሲቀራረቡ ከዛ ስጋ ሲለብሱ ከዛ ሬሳ ብቻ ሆነው አሁንስ ንፋስ ይምጣበል ንፋስ መጥቶ ታላቅ ሰራዊት ሆነው ቆሙ የሚለውንም ሲሰብኩ የተወዘታች በኋላ ምንድነው እስቲ ልዩነታችን በጣም መሰረታዊ ነው ወይ የሚልም አይ ቲንክ ዴሊብሬት ተደርጓል። ያን ጊዜ ትልቁ ፈተና የነበረው የሙሉ ወንጌል አማኞች ቤተክርስቲያንን ያው ጴንጤ የሚለው ስም የኛ ነው መጀመሪያ ላይ አሁን የሁላችን የሆነው ይሄ ስም የተሰጠው ደግሞ በ1959 ነው። በነገራችን ላይ ደብረ ዘይት በነበረ ስደት ነው እና ጴንጤቆስጤ ጸረ ማርያም ጸረ ስላሴ ተብሎ ነበር ምን ይጠራው። በኋላ እንዴት ነው ከሉትራን እና ፔንቴኮስታሎች ሜኖናይት ባፕቲስቶች እንዴት አንድ ላይ መሆን እንችላለን የሚለው ከተነጋገሩ በኋላ መሰረታዊ ልዩነት የለንም፣ ግን ልዩነታችንን ምንታገሳቸው መሆን አለባቸው ተብሎ እንግዲህ የመጀመሪያው የዛሬ 50 ዓመት መስከረም ወር ላይ በናዝሬት ወይም አሁን አዳማ ባይብል አካዳሚ ላይ ነው ስብሰባ የተደረገው። መጥቶ ያገለገሉ የውጭ ዜጎች እነማን እንደሆኑ በደንብ አስታውሳለሁ። አንዱ ዩጋንዳዊ ነው፣ አቡነ ፌስቶ ከቬንጀር ይባላሉ እና ከእንግሊዝ ሀገርም እንደዚሁ የመጡ ነበሩና የሚገርም ነበር። ያው ቴንሽንም ነበረበት ደግሞ ምክንያቱም ሲመለክ ሲዘመር እንቅስቃሴ መኖር የለበትም የሚሉ ስለነበሩ ያኔ መዝሙር ሲዘመር ችግር ነበረ። እኛ ደግሞ ወጣቶች ነን፣ እኛ ደግሞ የምን መቀዝቀዝ ነው ብለን ያው እኛ ደግሞ ሁሉም የራሱን ቤተ እምነት መሪዎች ይቆጣል፣ የሁላችንም ደግሞ ተራ በተራ እኛን ይገስጹናል እና በተለይ አንድ ሰው ከኋላ ሃሌሉያ እያለ ድንገት የሚያስደነግጥ ሰው ነበርና እነዛ ያው ሙሉ ወንጌል ነው ብሎ ገምተውታል። ሰውየው ግን አልነበረም እና ከደቡብ ኢትዮጵያ የመጡት ሰዎች እንዳውም በቃ እቃቸውን ሸክፈው ካልሄድን ብለው በተለይ ከወላይታ ከምባታና የመጡት ካልሄድን ብለው በኋላ በስንት ግዞታ ያው እንዲቆዩ ተደረገ። ምክንያቱም የመጀመሪያ ነው አንድ ላይ አምልኮ ሲጀመር እና ያ ሃሌሉያ እያለ የሚያስቸግረው ሰውዬ አንድ ጋሽ ኬዳሞ ወደ ጌታ ሄደዋል። አሁን እሳቸው አንተ ጻድቁ ይሄ ሃሌሉያ እያለ የሚጮኸው የት ቤተክርስቲያን አባል ነው አሉኝና እኔ ደግሞ ባጅ ሁላችን ባጅ አለን የቸርቻችን ስም ተጽፎበት ማለት ነው። ጋሽ ኬዳሞ ባጁ ማየት ነው አልኳቸው። ከዛ ቆሙና ጋሽ ኬዳሞ አቶ ብርሃኑ ደረሰ
ጥላሁን ኃይሌ የሚባሉ የቃለ ሕይወት የድሮ ሰዎች ናቸው። ቆሞ ጠብቆ ሲያዩት አቃቂ ቃለ ሕይወት ነው። የኛው ጉድ ነው አሉና እናንተው ናችሁ እሱን እንዲያደርጋችሁት አሉ። በኋላ ያ ኤክስፒሪየንስ አይ ቲንክ በቃ አንዱ ሌላውን ለመቀበል በር የከፈተ ስለነበረ በየአመቱ ያው በኋላ ስደቱ ስለጠነከረ ነው እንጂ በየአመቱ እንደዛ አይነት ኮንፈረንሶች ይደረጉ ነበር። ያ ኮንፈረንስ ራሱ እዛ ያለን እንድንታፈስ ከዛ ላይም ታስበው ነበር። ግን ጌታን የሚያውቅ ትልቅ የመንግስት ኃላፊነት ውስጥ የነበሩ አሁን ወደ ጌታ ሄዱ ሰው አሉ። እሳቸው አይ ይሄ ሰላማዊ ነው ብለው አንደኛ ያው ወርልድ ቪዥን በወርልድ ቪዥን ስም ነው የተዘጋጀው እና ሰላማዊ ነው ብለው ነው እንጂ ከዛ ልንታፈስም ነበር። ግን በጣም እኔ ማረሳው አቡነ ፕሮፌሰር ከንጀር የሚባሉ ሰው የሰበኩት የሚያስተምሩት የክርስቶስ ትንሣኤ ስለነበረ በዛ ለመከራ ዝግጁ በነበርንበት ጊዜ ያንን ነገር በእውነት ማየትና መስማት ትልቅ ተሐድሶን ነው በህይወታችን ያመጣው። እንግዲህ አጀማመሩ እንደዚህ ነው። ያን ጊዜ ቤዚክ የሆኑ መሰረታዊ ዶክትሪንስ ላይ ለምሳሌ በመጽሐፍ ቅዱስ ላይ፣ በስላሴ ትምህርት ላይ፣ በክርስቶስ ማንነት ላይ ሰው ማን ነው እነዚህም በተመሳሰሉ እስከዛሬ ያለው የህብረቱ የእምነት አንቀጽ ያን ጊዜ ነው እንግዲህ የተቀመጠው። ከዛ ወዲህ የተለወጠ ነገር የለም which is good። ሌላው ነገር ግን አንዳችን የሌላውን ሐሳብ መቀበል አለመቀበል ለምሳሌ ጥምቀት ሁላችን እናምናለን። ግን ማን ይጠመቅ፣ እንዴት ይጠመቅ፣ መቼ፣ በስንት ዕድሜ ምናምን የሚለው ለየቤተ እምነቱ ይተው ተብሏል። በመንፈስ ቅዱስ የመንፈስ ቅዱስ ኃይል ለኛ ሁላችን እንቀበላለን። ግን እንዴት ነው የሚሆነው የሚለው ነው። እንደዚሁ የመሳሰሉትን ነገሮች በደንብ ተነጋግረውበት ነው። በነገራችን ላይ አምነው ልዩነቱ ላይ መታገስ የበለጠ ግን አንድ የሚያደርገን ነገር ስላለ አብረን ለመሞትም ለሚደርስብንም መከራ በመከራ ጊዜም ለመጠየቅ የሚለው ነገር ነበርና ያ ፋውንዴሽን በቤተ ክርስቲያኖች ሁሉ ላይ መከራ በመጣ ጊዜ ትልቅ ድጋፍ ነው ያደረገው። ለምሳሌ አዲስ አበባ ውስጥ የሙሉ ወንጌል ቤተክርስቲያን ሲዘጋ የሙሉ ወንጌል አባላት የጌታ እራት ይወስዱት የነበሩት እንጦጦ መካነ ኢየሱስ ነው። የኔ ሰርግ ራሱ የነበረው ልደታ መካነ ኢየሱስ ነው። ስለዚህ አንዱ ለሌላው በር ከፍቶ አንዱ ሌላውን ያው ኢቭን ስደትን እንደሚመጣባቸው እያወቁ በዛ ምክንያትም ያው ኦሎምፒያ ለምሳሌ መሰረት ክርስቶስ እና ሐዋርያው ዳንኤል ሲያገለግሉ በቃ ስደት የመጣው በዛ ምክንያት ነው በኋላ። ስለዚህ ግን እግዚአብሔር በሚገርም መንገድ በዛ ዘመን መሳሪያ አድርጎ በኋላም ባሉ ዘመናት እንግዲህ በኋላ ሌላ ጥያቄ ካለ መልሳለሁ። እንደዚህ ነው አጀማመሩ። በጣም ብዙ እንግዲህ የታጨቁ ነገሮች ናቸው ፓስተር። በዚህ ውስጥ ምን አይነት ፍትጊያ ሊኖር እንደሚችል አንዱ የሌላውን ፖዚሽን አንደርስታንድ ለማድረግ ያንን ነገር ልዩነቶችን በማጉላት የማይታረቁ አድርጎ ከማቅረብ ይልቅ ከፊታችሁ ያለውን ነገር አይታችሁ እንግዲህ ከዛ በኋላ ያሉት አመታቶች በጣም አደገኛ አመታቶች ነበሩ። ወደዛ እንገባለን። እግዚአብሔር ሲናገር የሰማችሁበትን መንገድ እያሰብኩ አንዱም ራሱ ምክንያት የሆነው ይሄንን ፕሮግራም በዚህ ርዕስ ለማድረግ ከአባቶቻችን ምንድነው ምን አይነት ጥበብ ነው የምንማረው የሚለው ነው። ያንን ዋና የወንጌልን እምብርት የሆነውን በክርስቶስ የማመንና የመዳን ነገር አስቀድማችሁ ሌሎቹን ነገሮች ወደ ቤተክርስቲያን ወደ የቤተ እምነቶቹ መስጠታችሁ በመከራ ቀን ደግሞ እንግዲህ ሙሉ ወንጌል ሪሜምበራንስ የምትለዋ ሙሉ ወንጌል እዛ ሪል ፕሬዘንስ አለ ወይንም ደግሞ ምንድነው ኮንሰብስታንሺዬሽን የሉትራንን እንትን የጌታ እራት የሚለውን የተለየ ትርጓሜ ያለውን ሄዳችሁ እናንተ መውሰዳችሁ እነሱ መፍቀዳቸው በመካከል የተፈጠረው ጋብቻ በጣም ከባድ እንትን ነው እና ያንተን ጋብቻ ዛጋ ሲያደርጉ ያለው ህብረት ያለውን ነገር ይሄኛው ጄነሬሽን ደግሞ መስማት አለበት። ዛሬ ያለን ነገር ከፊታችን ምን እንደሚመጣ ምን ሊገጥመን እንዳለ በእርግጠኝነት ባናቅም ያሉት ቻሌንጆች ግን ይታዩናልና እሱንም አንድ ላይ ምንድነው ሰዎች እንዲያስቡ ከታሪክ የምንማረው ነገር አለና
እሱን ለማለት ነው። በዛን ጊዜ ዋና ዋና የሚባሉት ቤተ እምነቱ አብያተ ክርስቲያናት እነማን ነበሩ ፓስተር? እናገራለሁ። ከሱ በፊት ሁለት ነገር ነው። ይሄ ህብረቱን ሲመሰርቱ ፕሪንሲፕሎች ነበሯቸው። አንደኛው ዮሐንስ 17 ጌታችን ኢየሱስ ክርስቶስ የጸለየውን ጸሎት እንመልስ እንደኛ አንድ ይሆኑ ዘንድ ብሎ ጸልየዋልና የዚህ ጸሎት መልስ መሆን አለብን የሚል ነበር። ሁለተኛው ህብረት ስናደርግ በዛን ጊዜ እነሱ በተጠቀሙት ቃል ልጠቀም ዳይቨርሲቲ ኢን ዩኒቲ ዩኒቲ ኢን ዳይቨርሲቲ የሚለው ሐሳብ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈሳዊ አንድ ነው፣ አገልግሎት ልዩ የሚለው ልዩ ልዩነትን እና አንድነትን ባከበረ ሁኔታ የሚል አይነት ነው። ያን ጊዜ እንግዲህ 9 ናቸው። ከ9 ውስጥ 3ቱ ነበሩ እንደ ፔንቴኮስታል ሊቆጠሩ የሚችሉት። እንደምናውቀው የመካነ ኢየሱስ ሉተራን ነው። ያን ጊዜ ክሊር ነው። እንዳሁኑ ካሪዝማቲክ እንትኑ ብዙ አልነበረም። ግን መካነ ኢየሱስ ቃለ ሕይወት ባፕቲስት የነበሩት ያን ጊዜ 4 ናቸው። የአማኑኤል ባፕቲስት የሚባለው ባፕቲስት ባይብል ጀነራል ኮንፈረንስ የሚባለው ብርሃነ ወንጌል በኋላ የተባለው ፌዝ ባፕቲስት በኋላ አሁን ኤፍቢአይ የሆነ መሰለኝ ብቻ 4 ነበሩ ባፕቲስቶች። ሳውዘርን ባፕቲስት 4 ነበሩ። ከነሱ ሌላ እንግዲህ ሙሉ ወንጌል፣ ሕይወት ብርሃን፣ ገነት፣ መሰረተ ክርስቶስ የረሳሁት ካለ አንድ ላይ ወደ 9 ነበሩ። ብቻ 9 ነበሩ የመጀመሪያዎቹ መስራች አባል ቤተ እምነቶች። የትኛዋ ቸርች ነች ይህንን ሊዲንግ እንትን ይወሰዳል ወይንስ ሁላችሁም በአንድነት በአንድ ጊዜ የመጣ ሀሳብ ነው? ናቹራሊ ኦርጋኒክ ሆኖ የመጣ ነው ፓስተር? ያው በሁሉም ውስጥ ሀሳቡ የነበረ ቢሆንም በተለይ እነዚህ ሌሎቹ ትንሽ ያው ያን ጊዜ ከመንግስት ፍቃድ የነበራቸው በደንብም ደግሞ ተደራጅተናል የሚሉ አንዳንድ ቸርቾች እኛ ብቻችንን ብንሆንም ምንም ችግር የለውም የሚል አይነት አመለካከትም የነበራቸው ናቸው። የሁላችንም ቤተ እምነት መሪዎች ታይቷቸዋል። በደንብ እንትን ሲያለጉ ነበረ። ግን አይ ቲንክ ከመካኒስቶች በኩል ቄስ ጉዲና ቱምሳ የወሰደው ሌሊ ከባድ ነው። ምክንያቱም አሴ ሉተራን እነሱ ያን ጊዜ እንዳሁኑ አይደለም እና እንግዲህ የቀደም ብሎ ማየትም አለ። ስለዚህ ከነሱ በኩል ቄስ ጉዲና ቱምሳ አለ። ከቃለ ሕይወት ዶክተር ማን ናቸው ስማቸው ሊጠፋኝ ነው። አንድ ዶክተር አሉ የቃለ ሕይወት መሪ የነበሩት አሁን በሕይወት የሌሉ ናቸው። ከዛ ከኛ በኩል ዶክተር ተስፋ ወርቅነህ ለምሳሌ አሉ። ሂሩይ ማን ነው ፓስተር ቢሾፕ ሂሩይ ከያን ጊዜ ገነት ቸርች ገና እየተጀመረ ያለበት ነው፣ አዲስ አበባ ውስጥ ማለት ነው። እነ ተስፋሁን አግደው ከኛ ወደ ጌታ ሄደው ተስፋሁን አግደው አለ። ዶክተር ንጉሴ እና ከኛ የሚታወቁት 3ቱ ወይም 4ቱ ናቸው። ሙላቱ ባፋ ነው ቅድም ስማቸው ካፌ ላይ ጠፋ። ዶክተር ሙላቱ ባፋ የቃለ ሕይወት ሰው ናቸው። እሳቸው ቃለ ሕይወት ውስጥ ደግሞ እነ ጥላሁን ኃይሌ የሚባሉ ብርሃኑ ደረሰ፣ ጋሽ ብርሃኑ አሁን እዚህ አሜሪካን ሀገር ነው የሚኖረው። ብቻ እነዚህ ትንሽ ቆዩ እና አንዳንድ ነገሮችን በደንብ የሚያውቁ ሰዎች ሁሉም ፈቃደኝነት ቢኖራቸውም እንደምታውቀው ስጦታ ልዩ ልዩ ስለሆነ ፍሮንት ላይ ነገሩን ይዘው የመሄድ ነገር የተወሰኑት ላይ የበለጠ ፑሽ የማድረግና ለምሳሌ በአምልኮ አሁን ጥለን እንወጣለን ሲባሉ እንዳይሄዱ ከለመኑት መካከል ተስፋ ጽዮን እንደሌለው ከሚኬሲ ለምሳሌ በጣም ትልቅ ሮል ተጫውቷል። ጋር ተስፋ ጽዮን እና ሌሎች ስማቸውን ከረሳሁም ያው ከየቸርቹ ነበሩ። አይ ቲንክ ሁሉም በዚህ በኢትዮጵያ መጽሐፍ ቅዱስ ማህበርም ስለሚገናኙ በተለይ አዲስ አበባ ውስጥ ያሉት ይተዋወቃሉ እና ይሄን ጉዳይ ቀድሞም ያነበቡ የነገሮችን አዝማሚያ ያወቁ ሰዎች መሪዎቹ አትል ስለተስማሙ የኛ አንዳንዶቻችን እንደውም የተቆጣን ሰዎች አለ። ምንድነው ይሄ ማመቻመች ነው እንደ ምናምን ብለን
ሁሉም በራሱ ሰዎች ላይ ይጮሃል። ሁሉም ደግሞ እኛ የራሱን ያቀዘቅዛል። ጉዳዩ እንደዚህ አይደለም፣ ይግባችሁ እንባላለን እና በእንደዚህ አይነት ሁኔታ ነበር። እግዚአብሔር ይመስገን። የሚገርም እንትን ነው ፓስተር። ያን ጊዜ ህብረቱ ሲፈጠር ቻሌንጁ ለእናንተ ክሊር ነበረ? ደርግ እና ያው አንተ መጽሐፍቶችን አንብባል ኮሚኒዝም ሊያደርግ የሚችለውን በራሽያም በቻይናም ያለውን ነገር ሁሉም ያ ሴንስ ነበረው፣ ያ ሴንስ ኦፍ አርጀንሲ ነበረው፣ something is coming የሚለው አው ክሊር ነበረ። ምክንያቱም መጀመሪያ እንደምታውቀው ደርግ ሲነሳ የወታደሮቹ በኋላ ከውጭ የገቡት ተማሩ የተባሉ ነው ግቡ የተባሉ ሰዎች በጣም ወደ ፖለቲካ ይገፏቸው እንጂ እነሱ ኢትዮጵያ ትቅደም ብሎ ነበር የተነሱት እና እንዳውም ኢትዮጵያ ትቅደም ያለምንም ደም በቀና መንፈሳውን ከናዊው ደም ብለው ሃሌሉያ እንበል ታላቅ ምስራች ከብዙ ስራት ዘመን ኢትዮጵያ ተፈታች ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ ያዝነው ጥንስስ ሲባል ሁላችንም ደስ ብሎን አጨብጭበናል። ከዛ በአውሮፓ የነበሩ የኢትዮጵያ በአውሮፓ ተማሪዎች ከሀገር ውጭም ሆነው ሁለት የተከፈለ ፖዚሽን ይዘው ነው ወደ ኢትዮጵያ መጡት። ንግቡ ሲባሉ በእነ ኃይሌ እና ነገደ ጎበዝ የሚመራው ግሩፕ መኢሶንን ሲመሰርት ሌሎቹ እነ ደበሳይ እነ ብርሃነ መስቀል ረዳ እና የመሳሰሉት ደግሞ ኢህአፓን ሲመሰርቱ መኢሶኖቹ ደርግ ውስጥ ያው የለውጥ ኃይል ስላለ እነሱን ተጠቅመን እንትን እንላለን። ኢህአፓ ደግሞ ወዲያውኑ ህዝባዊ መንግስት ካልተቋቋመ ያለ አሁን እዛ አካባቢ ሲጀመር ኤቲስቲክ የሆነው ነገር እየቀረበ መምጣት ጀመረ እና ደርግ ደግሞ የታንዛኒያ አይነት ሶሻሊዝም ነው የምንከተለው ምናምን አሉ። አስጨነቋቸውና ሳይንቲፊክ ሶሻሊዝም መሆን አለበት አሉ። አሁን 68 አካባቢ ክሊር እየሆነ መጥቷል። 67 እንደምታስታውሰው የመሬት ላራሹ የታወጀው የካቲት ወር ነው አይደለም? ያ በቃ ከሱ በኋላ በተለይ ክሊር እየሆነ ቀድሞ ላነበቡ ለገባቸው ሰዎች በደንብ በነገራችን ላይ መጀመሪያ አካባቢ በደቡብ ኢትዮጵያ ያሉ ብዙ ክርስቲያኖች እንዲያውም በጣም ደስ ብሏቸው ነበር። ለምን መለስተኛ ቤታዊ ፕሮግራም የሚባል ተነድፎ የሃይማኖትም የጾታ እና የማንነት እኩልነት ምናምን ተብሎ ስለነበረ በጣም ደስ ብሏቸው በቃ ነፃነት አገኘን ብለው የተደሰቱ በጊዜ ያለ ሁላችንም ለጊዜው እኮ ጊዜያዊ መሰብሰቢያ ለአዲስ አበባ ለሙሉ ወንጌልም በየክፍለ ሀገሩም ነበረ። በኋላ ነው ጉዱ የመጣው። ግን 67 ወደ መጨረሻው ከዚህ ከመሬት ላራሹ በኋላ የምንከተለው ሳይንቲፊክ ሶሻሊዝም ነው ከተባለ በኋላ መስመሩ የድሮ ጥርጥሩን የበለጠ እያጠራ ስለመጣ የነበረው አውድ በቃ ሌላ አገር በኮሚኒስት ሀገሮች በቻይና በቡልጋሪያ የራሻን የስታሊንን አይነት ዘይቤ ለመከተል ይፈልጉ ይሆናል የሚለው በተማሩ ዘንድ ክሊር እየሆነ ነው የመጣው። ስለዚህ ኦልሬዲ እናንተ የሚመጣው ነገር ፓስተር ሳይኮ ብዙ ፖለቲከኞች እንኳን ነገሩን በዛን ጊዜ የነበረውን ሁኔታ ሲያብራሩት እንደዚህ ክሊር አድርገው እንትን አይሉም። ኤኒዌይስ ጆን ስቶት እንደዛ ይላል እና አማካሪ ያው ጆን ስቶትን ምናልባት ለማታውቁ ሰዎች ወደ ጌታ የሄደ ምናልባት በዘመናችን ከተነሱ የቤተ ክርስቲያን አባቶች መካከል አንዱ የሚባል በጣም የተከበረ ሰው ነውና አማካሪዎች ነበሩት። ዘመኑን ስለ ዘመኑ በሳይንሱ ዓለም ውስጥ ያሉ ፖለቲካ ውስጥ ያሉና ተገናኝተው ይወያያሉ እና መጽሐፍ ጽፏል። እንዳውም የክርስቲያኖች ኢሹስ ፌሲንግ ክርስቲያኒቲ ቱዴይ የሚል መጽሐፍ ጽፏል። ፊት ለፊት ያለ መጽሐፉና የቤተ ክርስቲያን አባቶች ፖለቲካ ውስጥ ገብተው ፖለቲካ አይጫወቱም እንጂ የዘመኑን ፊት ግን የመለየት ግዴታ አለባቸው። እና ማን ነው ፓስተር በአንድ እጄ መጽሐፍ ቅዱስ በአንድ እጄ ጋዜጣ ይዤ ነው መሰብከው ያለው? እንደዛ ብሎ የሚሰብክ ያለ ሰው አለና ጋዜጣው ምንድነው? ዘመኑን ፊት ነው። ልክ ዳዊት የነበሩትን አይነት የይሳኮር ልጆች ዘመኑን መለየት የሚችል ነገር ያስፈልጋልና እና አሁን ሳይ
እንግዲህ በዚያ ከ50 ዓመት በፊት የነበረውን ነገር ክሊር የሆነ ነገር ነበራችሁና ያ ነገር አሁን ለኛ የሚያስፈልግ ነገር ነው። ቢሊግራማው ለኛ የሚያስፈልግ ነገር ነው። ምክንያቱም አሁን ከፊታችን ሊመጣ ያለ የተለየ ደግሞ የኛ ቻሌንጅ አለ። ስለዚህ ህብረታችንን ስናስብ እነ ፓስተር ጻድቁ በዛን ዘመን ህብረቱን ለመመስረት አንዱ ላይክ ፑሽ የሚያደርጋቸው ፎርስ የውጪው ቻሌንጅ ይሄ ነው። ሰው ውስጣቸውን አጠንክረው ህብረታቸውን አጠንክረው ኢሴንሻል በሚባሉት ነገር ላይ አንድነታቸውን ማጠንከር ያለባቸው አንዱ ምክንያት ነው። ከውጪ ያለው ፕሬሸር ለብቻ የሚወጡት ነገር እንዳልሆነ አውቀዋል ማለት ነውና ግሩም ነው ፓስተር ኢየሱ ይሄንን አውድ ነው ያነሳን ያለነውና ስለ ቄስ ቱምሳ አነሳልናል ፓስተር ጉዲና ቱምሳ ኋላ ላይ እንግዲህ በእርግጠኝነት እንዲህ ነው ማለት ባይቻልም እሳቸውን ደርግ እንደገደላቸው ነው የሚታሰበውና የከፈሉት አይታወቃል። እኔ ፐርሰናሊ ማቃቸዋለሁ። ያው ልጅ በሆነም በዛ ጊዜ ባሌ እህቶች ነው ታስረው ሴቶቹን ለብቻ 06 የሚባል ቀበሌ አለ ወደ ጫካ ፖሊስ ወስደው የማይሆን ነገር ሊያደርጉ ሲሉ እኔ ነገርኳቸው። ዶክተር ተስፋ ወርቅነህ እዛ የመተባበር ጉባኤ የሚባል ይሰራ ነበር፣ አስተዋሪ ጻፊ ሆነው እስቲ አንድ 2 ገጽ ሳይበልጥ ጻፍልኝ አሉ። ጽፌ ሰጥቷቸው ግድ የለም እስቲ እግዚአብሔር የሚሰራውን እናውቃለን አሉኝ። እና ግን አንተ ከረራት በላይ ዘውና በኋላ ለካ ኮኔክሽን ነበራቸው በውጪ ሚዲያዎች አንድ የተሰራጨ እና ልጆቹ ቶሎ ብሎ ከዛ ጣቢያ ወደ መሀል ከተማ ወዳለው አመጧቸው። አሁን የልጅ ያዩ እናቶች ናቸው እነዛ ሴቶች ያን ጊዜ ሊያስነውሯቸው የነበሩት እና ያንን ዜና ያሰራጨው እነሱ ያው እኔ ነኝ ጻድቁ ነው ሲአይኤ ብለናል ድሮም የሚሉት እኔ በምን አቅሜ ነው። ሰውየው በጣም ፋርሳይትድ ነበሩ። እንግዲህ አንደኛ የወንጌላውያን አቋቋሙ ነው፣ ሁለት ቀጥሎ የሥላሴ አማኞች አንድ ይሆኑ ብለው ኦርቶዶክስ ካቶሊክ እና ኢቫንጀሊካልስ ደግሞ አንድ እንዲሆኑ ኦልሞስት እሱንም ሲያስተባብሩ ስለነበረ መንግስት ያንን አልወደደም እና ዳግማዊ ዶዝመንት ቱቱ ሊሆኑ ነው ወይ ኢትዮጵያዊ ዶዝመንት ቱቱ ሊሆኑ ነው ወይ ተባለ። እርግጥ ሌላም የሚባል ነገር አለ በዚህ ከብሔራቸው ጋር የተገናኘ ነገር ይባላል። እሱን እኔ ዲቴይሉን አላውቀውም፣ ግን እኔ እስከማውቀው ድረስ ለጌታም ይዘምሩን እንደውም በቃ እንደሚሞቱ እንደማይቆዩ ያውቁ ስለነበረ ዶክተር ተስፋ ወርቅነህን ዳላስ በሂውስተን ቴክሳስ ብትጠይቀው ትችላለህ። ተስፋ ይሉታል። ምን ይላሉ? የትንሣኤ አምላክ የሆነው ክርስቶስ በሕይወት ካላቆየን በስተቀር የኔ ህይወት አልቆ ጊዜ የለኝም እና በዛ ዘመን እኔ ማላቀው አንድ ቃል ተጠቀሙ። ክርስቶስ እኔን ደም ከፈለገ ለቤተ ክርስቲያኑ ኢንቨስትመንት ካልሆነ በስተቀር ይላሉና ተርቱሊያንን ይጠቅሳሉ። የጻድቃን ደም፣ የሰማዕታት ደም የቤተ ክርስቲያን ዘር ነው የሚለው። ስለዚህ እንደሚሞቱ ያውቁ ነበር። የታፈኑ ቀን ኡራኤል መካነ ኢየሱስ አገልግለው ምስጋና ለኢየሱስ ምስጋና የሚል መዝሙር አዘምረው ነው ሲወጡ የታፈኑት ማለት ነው። እና ሰውየው በጣም ያው ፋርሳይትድ ነበሩና በሁሉም መንገድ ነው ማለት እንደ ጴንጤ ሃይማኖቱን ብቻ ሳይሆን ፖለቲካውን የሚያውቁታል። ወዴት እንደሚኬድም አይ ቲንክ የሚያውቁ ነበር መሰለኝ። እና ደግሞ ኮኔክሽናቸውም ሃይ ነበረ በዚህ በሉተራን ወርልድ ፌዴሬሽን በኩል በጣም እንትን በደብሊውሲሲ በኩልም የሚታወቁ ሰው ነበር። ዋው በጣም ስማቸው ከፍ ብሎ ሲነገር ነው የምሰማው በዲግኒቲ ባለው መንገድ እና ሌጋሲያቸውም እንደዛው። እና እንግዲህ ሰው ካለፈ በኋላ በዛም ጊዜ ደርግ የሚለው ነገር ነበረ ዲስክሬዲት ለማድረግ ቀላል አይደለም የሚሰሩት የፕሮፓጋንዳ ስራዎች እና ግን እነዚህን ግርግሩን እንትን ብላ አልፈ ስታይ በሳቸው ህይወት ውስጥ የሰራው ህይወታቸውን ለክርስቶስ መስጠታቸው በጣም ነው የሚያስደንቀው። እና እግዚአብሔር ይመስገን እንደነሱ አይነት ፋርሳይትድ የሆኑ ሰዎች ኖረው
ይህንን አይነት ዘመን ተሻጋሪ ነገር ይዘውልን ስለቀሩ ተሰሚነታቸው በዛን ጊዜ ስታብሊሽድ የሆነ ከመንግስት ጋር ኮምፕሮማይዝ አድርገው ማስቀጠል ይችሉ ነበረ። ግን ከዛ ይልቅ ለወንጌል እና ለወንጌል አማኞች ያደረጉት ነገር በጣም ነው የሚያስደንቀኝና ህብረቱን መሰረታዊ እንትኑ ምንድነው ያስፈልገበት ላይክ what was the end goal ህብረቱ ሲመሰረት ወይ ደግሞ ኔጌቲቭ አድርገን መጠየቅ እንችላለን። ባይመሰረት ኖሮ ሊታጣ የሚችለውስ ነገር ምንድን ነበር በዛን ሰዓት የታሰበው? እንግዲህ ህብረቱ በመኖሩ ምን ጉድ አለ? ባይኖር ኖሮ ምን ሊሆን ይችላል? አሁን የሚከሰቱ ብዙ ነገሮች እንደዚህ አይነት ህብረት ባይኖር ኖሮ እጅግ በከፋ መጠንና ሁኔታ ሊገለጡ ይችሉ ነበር። ያን ጊዜ እንደተፈራው ያው ደረሰ። ክርስቲያኖች ከአገር ዳር ዳር አንዱ ለሌላው ይጸልያል፣ ይጠያየቃሉ። ለምሳሌ እና ተስፋዬ ጋቢሶ እና ፓስተር ተሾመ ወርቁ ያው ከነሱ ጋር የነበሩ 14 ወንድሞችና እህቶች 7 ዓመት በታሰሩበት ጊዜ ሁሉ ቤተክርስቲያን ነው አብሯቸው የታሰረ ማለት ይቻላል። የማይጸልይ የለም፣ የማይጠይቅ የለም ማለት የገሌ ከገሌ አይባልም። ባሌ ይሆን አርባ ምንጭ ቢሆን የትም ቦታ ስደት በሚሆንበት ጊዜ ሁሉም ሰው ነው ቅድም እንዳልነው የአምልኮ ቦታ ለሌላው ሼር ከማድረግ ባለፈ የታሰሩትንም አብሮ በመጠየቅ ለነሱም ድምጽ በመሆን የሚቻለው ሁሉ ይደረግ ነበርና ያ የሚያስገርም መጽናናትን የሚሰጥ ነው። እንግዲህ ለመከፋፈልም ተሞክሯል። በነገራችን ላይ ለምሳሌ አንዳንዱ ቤተክርስቲያን በሚበዛበት አካባቢ ወላይታ ለምሳሌ እኔ 1 ወር ታስሬ ነበርና እዛ ቃለ ሕይወት ይበዛልና እዛ ልክ እነሱን የሚደግፉ አስመስለው እኛን ሙሉ ወንጌሎችን ደግሞ እንትን ያደርጋሉና ለመከፋፈልም ተሞክሯል። ግን ቀድመን ህብረት ስለፈጠር ከፋፍሎ እንትን ሊሉን አልቻሉም እና እንዳውም ስለ ህብረት ሲናገሩ ስለ 3 መልክ ስላላቸው በጎች ምሳሌ ሰጥተው የሰበኩ ሰው አስታውሳለሁ። ናጂቡ ሊባላን ሲመጣ እኔ እኮ የመጣሁት ነጯ ከለር ታይቶኝ ነው ብሎ ሲባላ እያሉ መጨረሻ የቀረችውንም በላ ብለዋል። እና እንደዚህ እንዳንሆን የሚል ምሳሌም ሰጥቶ ሲያስተምሩን ስለነበረ የውስጡን በውስጥ ይዘን ግን ህብረታችንን በአንድነት አጠንክረን ስንቆይ ነበረ ማለት ይቻላል። የስደቱ እንደየክፍለ ሀገሩ ይለያያል። እንደተሾሙት ሰዎች ሁኔታ ይለያያል። አንዳንድ ቦታ በጣም ሲሪየስ ነበር፣ አንዳንድ ቦታ ደግሞ ቀላል ነበር። ግን ያንን የመከራ ዘመንም አብሮ እንደዚህ ሆኖ ተሸጋግሮ መጥቶ አሁን ያ ጊዜ አልፎ ደግሞ የሽግግር ቻርተር የሚባል መጥቶ ህገ መንግስት ሲመጣ ስቲል ይሄ ህብረት አሁንም አስፈላጊ ነው ተብሎ እንዳውም ከናካቴው እንግዲህ ያን ጊዜ እንደ ህገ ወጥ ነው። በነገራችን ላይ ስውር ነው የተፈቀደ የተመዘገበ አይደለም። በኋላ የመንግስት ለውጥ ከሆነ በኋላ ኦፊሻሊ ህብረቱ ሊመዘገብ ሲሄድ አባላቱ ይመዝገቡ ተባለ። ቀድመን ስደት ላይ የነበርን ሰዎች እኛ አስቀድመን ተመዝግበን ስለነበር ሌሎቹም ቤተ እምነቶች ሄደው መንግስት ጋር ካወጡ በኋላ ህብረቱ ኦፊሻሊ እንደገና ሲቋቋም ደግሞ ቃለ ሕይወት ሄድኳርተር ነው ቢሮ የተሰጠው። የዶክተር ስምዖን አባት ጋሽ ሙላቱ ነበሩ አስተባባሪ ጸሐፊ። በኋላ ዶክተር አሳየኝ በሬ መጥቶ ከዛ ስዩም ከዛ እያለ እኔ ጋር ደረሰ። ስለዚህ አይ ቲንክ እግዚአብሔር ለዘመኑ ሁልጊዜ አገልጋዮችንም ራእይንም ሀሳብንም ሰጥቶን ያው እንግዲህ እስከዚህ ድረስ ተጉዞ መጥተዋል። በእነዚህ ሂደቶች ብዙ ቻሌንጆች በየአይነቱ መጥተዋል። ብዙ ቻሌንጅ አለ። አንዳንዴ ዝም ብሎ የህብረቱን ጠቀሜታ ንቀው ህብረቱ አላስፈላጊ ሆነው ብለውም ደግሞ አስበው ከህብረቱ ለመውጣት የሞክሩ አሉ። ቢወጡም ህብረቱ ቀጥሏል። ሌላ ደግሞ የሴት ትምህርት የሚያስተምሩ ሰዎች ለማጥላላት በጣም ጥረት አድርጎ አልሆነም። ሌላ ደግሞ እንደምታስታውሱት እዚህ ከካውንስሉ መቋቋም ጋር ተያይዞ የህብረቱን ህልውና አደጋ ላይ ለመጣል ተሞክሯል። እንዳውም በቃ እንዲፈርስ ብሎ ተፈልጎ ማለት ግለሰቦች መንግስት ነው ፈልገው ማለት አልችልም፣ ግን
እግዚአብሔር ስለሆነ ተሳስበን አምነንበት የገባንበት ጉዳይ ስለሆነ የግለሰቦች መኖር አይደለም። የእግዚአብሔር ሐሳብ ተቋም ሆኗል። አሁን ኢንስቲትዩት ሆኗል። አይ ቲንክ ኢንስቲትዩት ስለሆነ ተቋም ስለሆነ ለምሳሌ ሁለቱ ትልልቅ ቤተ እምነቶች ሲወጡ ይቆያል ብለው አልገመቱም። እኔ ያን ጊዜ ሙሉ ወንጌል መሪ ነበርኩ። እኔም ጋር መጥተው ያናገሩኝ ሰዎች ነው እኛ ይሄ ከእግዚአብሔር ዘንድ ነው ብለን አምነን እዚህ ደርሰናል። ወደፊትም አሁን ደግሞ ያው መልሰው እነሱንም እንደገና ብዙ ጊዜ ተመካክረናል፣ ተነጋግረናል፣ አይተውታል ውጤቱን። አይ ቲንክ አሁን እነሱም ተመልሰው ወደ ህብረቱ ጆይን የሚያደርጉ ነው የሚመስለኝ። እንግዲህ አንድ ነገር በሰዎች ፍላጎት ብቻ ቢሆን ኖሮ ይህን ያህል ዘመን አይዘልቅም። የእግዚአብሔርም ፈቃድ ነው የኛ አንድነት የወንድሞች ህብረት። ዳዊት እንደሚናገረው ወንድሞች በህብረት ቢቀመጡ መልካም ነው እንደሚለው የጌታን ስም የምንጠራ ሰዎች በህብረት መኖራችን አስፈላጊ ነው። ምሳሌነቱም ጥሩ ነው። ለመተናነጽ አንዱ ሌላው የሌለው ጸጋ ስለሚኖር ጸጋ ለመከፋፈልም የአንዱ ብርታት ለሌላው ዊክነስ ድጋፍ ሲሆን እንደዚህ ሚቻል ሬስፔክትም ኖሮን አብረን እንድናገለግል ይረዳል ብዬ ነው የማስበው። እግዚአብሔር ይመስገን ፓስተር። እንግዲህ ብዙ ጥያቄዎች ናቸው ያሉት። ውሃ መጠጣት አለብህ። አቤልም እንቅልፉ ሳይመጣ ጊታሩን ያው ይዘምርልን። እሱም አንተ ውሃ እንጠጣ ትንሽ እንትን በል ወገኖች። እንዳው በጣም የታደልን ነው። እሺ አርጊ። እሺ በጣም የታደልን በጣም የታደልን ፓስተርዬን ጥያቄዎች በጣም ብዙ ጥያቄዎች ነው ያስኩት። ልታነሱ የምትችሏቸውን ጥያቄዎች በሙሉ ጥያቄዎች ውስጥ ስለሚኖሩ እንትንላለን። እዚህ ውስጥ ያላችሁ የወንጌል አማኞችም የሆናችሁ ያልሆናችሁም በሙሉ ሼር አድርጉ እስቲ። ይሄ በጣም ታሪካዊ የሆኑ በቸም ሲያልፉ የሚታሰቡ ፕሮግራሞች መካከል ነው። ኤቢኤን አስገባዋለሁ። ወይ አስቼ አንድ አፍታታች ያሉት አንዳንድ ቦታዎች ላይ እየተሰማ ስላልሆነ ቅዱሳን በአንድ ላይ ታብታብ እናድርገው፣ ሼር ይደረግ። አሁን 70 ሺህ ነው። እስቲ አንድ ላይ 100 ሺህ እናድርገው ዝማሬው ከመጀመሩ በፊት። ሼሩን ደግሞ ትንሽ ወደ 5 ይግባ። እስቲ አንድ አፍታ አንድ ደቂቃ ነው። እስከዛ አንተ ቃኘት ያርጋት ጀማሪ ቶሎ እንበል ቅዱሳን ቶሎ። እሺ አንድ ጊዜ ላስቸግርህና ኤዲ ገብቶ ሰላም ብሎ ደግሞ እንትን እንላለን። አንዬ ትዘሳዘመ ጀምራ ተዛግሩም ታስገባለሁ መልሼ። እሺ ዶክተር ሰላም ማለት ያለባችሁ ልጆች ካሉ እኛ ሰላም ካለ እንትን ማለት ይችላል እንቀይራለን። እሺ ያባቱ ሻወሊ አቤሊ እንግዲህ አንተ ያለ ጊታር ይዣለሁ። ክብር ለእግዚአብሔር ይሁን። እንግዲህ ከፓስተር ጋር ማገልገል እድል ነው። ተዝቆ ማያልቅ በእውነት ከሱ ጋር መዋል ማለት ከብዙ መጽሐፍ ጋር መዋል ነው። በጣም በቃ ነገር ያውቃል፣ ጨዋታ ያውቃል፣ ቁም ነገር እና በቃ እንዴት ይበልጥ ባወቅኩት አልኩና ስለሱ በእውነት ጌታን እጅግ አድርጌ አመሰግናለሁ። በእውነት ቅረቡት። በጣም ፓስተር ሲምፕል ሰው ነው። በቃ ታሪክ ሲያወራ ምናምን አፋችሁን ነው የሚያስከፍተና ስለሱ በእውነት እንዲህ አይነት አባት ትልቅ መዝገብ ነው እሱ ውስጥ ያለውና እንዲወጣ በእውነት ዶክተር ሻወል አሁንም ከዚህ በላይ ውስጡ ያለውን እንድታወጣ
አሳስባለሁ። ተባረኩልኝ። ወዳችኋለሁ። አንተን በዚህ አጋጣሚ አንተና ሚኒን ልባርካችሁ ፈልጋለሁ። ቤታችሁ እንግድነት ተቀብላችሁ የምንወደውን አባታችንን ስላስተናገድክ እኔ ዳላስ ቢመጣ እንግዲህ እንደ በቃ በዳላስ ካውቦይ በደንብ ነው ማስተናግደው ይመጣል። ተባረኩልን፣ ዘምርልን ወንድማችን ወዳጅ ጉድጓዱም አልሞላ አንዱን ስንሸኝ ከተፍ ይላል ሌላ እንቆቅልሹ ችግሩ እልፍ ነው። ጌታን አምነን ጌታን ይዘን ጌታ ካለ ጌታን አምነን እርፍን የዚህ ዓለም ኑሮ ምድረ በዳ አይደፈን ገደደ ማቱም ተባላለ ጉድጓዱም አልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩም እልፍ ነው። ጌታን አምነን ጌታ ካለን ጌታን ይዘን ጌታ ካለን እርፍን የዚህ ዓለም ኑሮ ምድረ በዳ የማይደፈን ገደደ ቋቱ ተባላለ ጉድጓዱም አልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩም እልፍ ነው። ጌታን አምነን ጌታን ይዘን ጌታ ካለ ጌታን ይዘን የቤተልሔም ረሃብ ያልፋል ወደ ሞዓብስ ምን ያወጣል? አለመጠበቅ አለማረፍ ለመዘረፍ ነው ለመገፍ አምስቱም ባሎቿን ያልሰጣትን ደስታ ኢየሱስን ስታገኝ ቋጠሯ ተፈታ። የዚህ ዓለም ኑሮ ምድረ በዳ የማይደፈን ቀዳዳ ቋቱ ተባላለ ጉድጓዱም አልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩም እልፍ ነው። ጌታን አምነን ጌታ ካለን ጌታ ካለን ጌታን ይዘን ጌታን ይዞ ማለት አዝኔ ያበቃ አንተን ይዤ ያረፍኩ ሰቆቃ ያበቃ አንተን ይዤ ያረፍኩ ተከለከለልኝ ሞት ቤቴ ላይ ገባ አጥፊው ላይ ያገኘኝ ኢየሱስ ጣልቃ ገባ። እልልታ ይሰማል ዛሬስ በኔ መንደር ሞት በሞት ተቀጣ ጠላቴ ሆይ ፈር ጠላቴ ሆይ ፈር ተከለከለልኝ ሞት ቤቴ ላይ ገባ አጥፊው ላይ ያገኘኝ ደሙ ጣልቃ ገባ።
እልልታ ይሰማል ዛሬስ በኔ መንደር ሞት በሞት ተቀጣ ጠላቴ ሆይ ፈር ጠላቴ ሆይ ፈር ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው መርገሜን ሰብሮ ደሙ ነው ሰው ያረገኝ ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው እዳይን ከፍሎ ደሙ ነው ሰው ያረገኝ የኢየሱስ ደም ሰው አረገኝ የኢየሱስ ደም አስመለጠኝ የኢየሱስ ደም አጸደቀኝ የኢየሱስ ደም አቀረበኝ የኢየሱስ ደም አማለደኝ የኢየሱስ ደም አቀረበኝ የኢየሱስ ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው እርገሜን ሰብሮ ደሙ ነው ሰው ያረገኝ ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው እዳይን ከፍሎ ደሙ ነው ሰው ያረገኝ የኢየሱስ ደም ሰው አረገኝ የኢየሱስ ደም አማለደኝ የኢየሱስ ደም ሃሌሉያ ኢየሱስ ጌታ ነው እዚህ ውስጥ ያላችሁ ሁላችሁም ግብርሽዬ አስቼ ዮሐንስ ሳሙኤል ሁላችሁም ዶክተር ሻውል ተባረክልኝ ወዳችኋለሁ ወደ ፓስተር ልመልሳችሁ ሃሌሉያ 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 ጌታ አሜን እንደዚህ ላርግለት ለፓስተር አይ ቲንክ እንደዚህ ቆንጆ ነው በጣም እሺ በቃ እንደዚህ ያረግለት ፓወርፉል ነው በጣም ሁለተኛው ዙር ላይ ደግሞ ሀኒዬ በደንብ እየተዘጋጀሽ ጠብቂ እሺ አርጌ ተናገር አርግ ኦኬ ሰላም አገን ሰላም እንደገና ወገኖች የምጠይቃቸው ጥያቄዎች ስለነበሩ በተለይ በደርግ ጊዜኛም ያለፍንባቸው ቸርችን በአጠቃላይ ያጋጠመቻት በተለይም እንትን አረግ ጥያቄዎች ከሆኑ በኋላ ላይ አንድ ላይ አሁን ቶት እንትን ላይን ይዤ እየመጣው ስለሆነ እሱ ቶት ፕሮሰስ እንዳይጠፋብኝ ከዛ መጨረሻ ላይ ያልተነሳ ነገር ካለ እንደዛ እናደርጋለን ግን ከዛ በፊት ኤቢና ሳሚ ሰላም ትላላችሁ ፓስተር እዚህ ጋር ያሉ ልጆች በእውነት ቀወል እሺ አድርጌ ጀግና ልጆች ናቸው ያው እንደምታያቸው ዘማሪዎች አሉ የስነ መለኮት ተማሪዎች አሉ በቃ እግዚአብሔር መልካም ያደረገልን ያለው ወንድማችን ሰሙ ደግሞ ህብረታችንን እየተቀላቀለ ያለው ወንድማችን ነውና ኢትዮጵያ ነው ያለው ኢትዮጵያም እንትን ሲል ታገኘዋለህ ክሬት ልናደርገው የምናስበው ነገር እኔ በኔ በኩል ክሬት ላደርገው የማስበው ነገር በቃ ለወንጌል ኮንዱሲቭ የሆነ ኢንቫይሮንመንት መፍጠር ነው እና አባቶቻችን ያለፉበት እኛ ወርዘራሾች አይደለም መሰረት አለን ታሪክ አለን አውድ አለን በዛ አውድ ውስጥ ነው ስንታይ ትክክለኛ ትርጉም የሚኖረንና ያን አውድ ማሳየት ነው ያን አውድ አሳይተን ዝም ብለን ትላንት የተሰራ ስተት እንዳይደገም ትላንት ደግሞ ተፈትኖ የሰራው ነገር እንዳይጣል ማለት ነው ልጁን አጥቦ ከነንትኑ መጣል የሚባለው አለ አይደለ ከነ
ቆሻሻውን ከነልጁ እንደዛ አይነት ነገር እንዳይፈጠር ቆሻሻችንን እየጣልን ልጁን ደግሞ ይዘን የምንሄድበትን ነገር ለማድረግ ነው እና ከእናንተ የምንማራቸው ነገሮች በቃ በጣም 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 ብዙ ናቸው እና ነጋችን መሰረቱ ትላንት ስለሆነ ማለት ነውና አይብዬ ሰላም በለ ፓስተርን ከዛ ሳሚ ሰላም ይላል እንቀጥላለን ማለት ነው። ሰላም ፓስተር ስላየነ በድጋሜ እዚህ ቲክቶክ ላይ ሁለተኛ ቀን ነው ያየው። በጣም በጣም ጌታ ይባርክህ ተባረክ። መጽሐፍህንም ያነበብነው ነበር በጣም ድንቅ ነው። አሁን ደግሞ በአሜሪካ ሊመረቅ ሊሰራጭ እንደሆነ አውቄያለሁ። በጣም ደስ ብሎኛል። የእናንተን ምስክርነት እናንተ ያለፋችሁበትን መንገድ መስማት ምን ያህል እንደሚያጸናን ምን ያህል እንደሚያጽናናን መገመት የምትችሉ አይመስለኝም። እኔ በጌታ አዲስ ያለው የዛሬ 22 ዓመት አካባቢ ከናንተ ጋር እንደው ጫፉን የሚደርስ ባይሆንም ብርቱ ስደትና መከራ በማስተናገድበት ጊዜ አንድ እንደ መንፈሳዊ አባቴ የምቆጥረው ወዳጄ የእናንተን ታሪክ ይነግረኝ ነበር። ያሳለፋችሁትን መከራ በደርግም ጊዜ እና እናንተ ወኪንግ ቴስቲሞኒ ናችሁ። በዚህ በ21ኛው መቶ ክፍለ ዘመን ልክ እንደ ፈርስት ሴንቸሪ ትኩስ የክርስቶስ ፍቅር የገባባቸውና ጌታን ለመከተል ያን ሁሉ ዋጋ ሊከፍሉ የቆረጡ ሰዎች ቀንዲሎች መሆናችሁን ስንሰማ ስናቅ ለኔ የዛሬ 2000 ዓመት የተሰበከው ክርስትና ለካ አሁንም ሕያው ነው። አሁንም ሊኖር የሚችል ነገር ነው። አሁን ሰዎች ህይወታቸውን ሊሰጡለት የሚችል ነገር ነው የሚለውን ይበልጥ እንዳምንና ይሄው በጌታ ቤት እንድጸና ረድቶኛል። ተባረክ። በጣም ባዮግራፊክ የአምላክ የሆነ ደረጃ እንደሚያደርሰው የአምላክ ጓደኛዬ ነው። የገስት ነው ያለሁት እኔ እና እሱን በጉጉት ነው ምናፍቀው። የጋሽ ንጉሴን አንብቤ የነጋሽ መለሰን አንብቤ በቃ የተሰማኝ ስሜት በቃላት የሚገለጽ አይደለም። በፍጥነት ቶሎ ተጸልያለሁ ጌታ እንዲረዳ መከናወን እንዲሰጥ እና ደግሞ የልብህን እንደው የሚቀር ሳይኖር ሁሉንም ነገር አውጥተህ እንድታካትት ለምንሃለሁ። አሁን እንኳን ማተሚያ ቤት እንኳን ጉዞ ላይ ቢሆን አሁንም እንደገና እኛ ስናነበው ብዙም ይጠቅመን ነገር ስለሆነ ያን እመኛለሁ። ጌታ ይባርክህ። ደስ ብሎኛል ድጋሜ እዚህ መጥተህ ብዙዎች ማይወዱት ሰፈር ላይ መጥተህ ብዙ የሚረዳንን ነገር እየተናገርክ ስላለ ዶክተር ሻውል ጌታ ይባርክ ተባረክ። በጣም ነው የምናመሰግነው። እኔ በጠዋት ከእንቅልፌ ስነቃ እንደዚህ አይነት ደስ የሚል የአምልኮ መንፈስ የፍቅር መንፈስ ያለበት ነገር ይጠብቀኛል ብዬ አልጠበቅኩም። ተባረኩ። ቴንክ ዩ። አሜን። ኤቢዬ ጌታ ኢየሱስ ይባርክ። በጣም ምንወደው ወጣት ልጅ ነው ኤቢ። በጣም በቃ እኔ ጌታን ካመሰገንኩባቸው ሰዎች መካከል ነው ፓስተር ጻድቁ። በደንብ ያዘው ኢትዮጵያ መጥቶ ያገኝ በጣም በጣም ዴብዝ ያለው ወንድም ነው። እግዚአብሔር ይባርክ። ሳሚዬ ፓስተርን ሰላም በለው። እሺ ዶክ ቴንኪው በጣም በመጀመሪያ አንተን ቴንኪው ማለት እፈልጋለሁ። እንደዚህ ቆም እንድንል ደግሞ ከዚህ ከግርግሩም ከምንም ወተን እንድናስተውል የሚያደርጉ ፕሮግራሞችን ብዙ ጊዜ ይዘህ ትመጣለህ እና እዚህ ቲክቶክ ላይ ስለሱ አንተን ቴንኪው ማለት እፈልጋለሁ። ተባረክልን ፓስተር። ያው ለኔ መምህሬም ነው። ባችለር ኦፍ ዲግሪ ቲዮሎጂ ላይ ሙሉ ወንጌል ሴሚናሪ ስማር አስተምሮኛልና ባለፈው የወንጌላዊ አማኞች 50ኛ ዓመት ክብረ በዓል ላይ አድዋ አዳራሽ ላይ አግኝቼው አስታውሼው ነበር እንዲያውምና ከዛ በኋላ ደግሞ እዚህ ስላየሁት ከረጅም ጊዜ በኋላ በጣም ደስ ብሎኛል። ፓስተር ያው እንደምታውቁ እዚህ ኢትዮጵያ ያላችሁ በሩቅ በጣም የምንወደው የምናከብረው ደግሞ የምንፈራው ሰው ነው። ጠጋ ስትሉት ግን በጣም ሃምብል በጣም አፕሮቻብል ወጣቶችን በጣም የሚወድ የሚማሩ ሰዎችን በተለይ በጣም ኢንከሬጅ የሚያደርግ ወንጌልን ነገረ መለኮትን በጣም ሁለቱንም እንዲያዝ በጣም የሚቀና ሰው ነውና ለኛ ብዙ ምሳሌ ነህ፣ ዋርካችን ነህ። በጣም ነው የምናከብርህ።
እግዚአብሔር በአንተ ስለሰራው ነገር ሁሉ እግዚአብሔርን እናከብራለን እና በመካከላችንም ደግሞ እግዚአብሔር እንደ ምልክት እንዳስቀመጠህ እናምናለን እና ከአንተ እግር ስር ቁጭ ብሎ መስማት በራሱ ትልቅ መታደል ነው። እኔ እንዲያውም ዶክተር ሻውልን የምወቅሰው ነገር ምንድን ነው የሰዓት እንትኑ ፖስት የተደረገው ማታ 3 ሰዓት ነገር ምናምን መስሎኝ ነበርና በአጋጣሚ ስገባ ነው ያገኘሁት። እኔም ስነቃና እንዲያው ለሌላው ጊዜ በደንብ ማስታወቂያ ሁላችንም ተረባርበን ሰርተን ነው እንደዚህ አይነት ትልልቅ ፕሮግራም መሆን ያለበትና መልሼ ዶክተርን አመስግኜ ላቁም። ተባረኩልኝ። ተባረክልኝ ሳሚዬ። በጣም ደስ የሚል ነገር ጀምረሃል። ደግሞ በጣም እየሰማሁት ነው። በጣም ስለ መጽሐፍ ሪቪው እያደረክ ያለው ሳሚዬ በእውነት በጣም ያንን የኢንቪቴሽን ቱ ፊሎዞፊውን ወድጄዋለሁ እና እየሰማሁ ነው ያለሁት። ጸጋ ያብዛልህ። በጣም ተባረኩልኝ። 580 ሰው ይታየኛል። እስቲ አንድ ጊዜ ሼር እናድርግ። ይገባኛል ያቀረብኩበት ጊዜ ትክክል አይደለም። ፓስተርንም ራሱ ደንግጬ ነው ትንሽ ቤት የሆነ ጉዳይ ስለነበረ ቀጠሮ ነበረን እናደርጋለን ተባብለን ግን ጠፋሁበት እኔም እና ፓስተር ይቅርታ ጠይቃለሁ። በአጭር ኖቲስ ነው ያደረኩት ግን ሰው አለ እዚህ መጥቷል። እስቲ አንድ ጊዜ ሼሩን ስንት ነው ሼር የሚለው ወገኖች? ለኔ አይታየኝም። ስንት ነው ሼር የሚለው? ሳሚ ሼሩ ስንት ይላል? 7.4 7.6 ይላል አሁን። ኦኬ 10,000 እናድርሰው። 10,000 እናድርሰውና ታቡ 130,000 ነው። 10,000 እናድርሰው እስቲ አንድ ጊዜ 590 ሰው አለ። 10,000 እናድርሰው። ጌታ ኢየሱስ ይባርካችሁ። ሼሩን 10,000 እናድርሰው። ከዛ እንጀምራለን ከፓስተር ጋር ድንቅ ጊዜ እያሳለፍን ያለ ነው። በእውነት ለታሪክ የሚቀመጥ ነው። አሁን ደግሞ ቲክቶክ ላይ እየተነሱ ያሉ ያው ቲክቶክ እኔ ሳያት የሆነ ድሮ የምንሰራትን በቡታ ጋዝ ላይ የምንሰራትን ሽሮ ትመስለኛለች። አንዳንዴ የሚንተከተኩ ነገሮች አሉ። እነሱ ሰው ብዙ ችግር ያመጣሉ። በአንዳንድ ሰዎች ባላደጉ ሰዎች ህይወት ችግር እና እነሱ ሴትል ማድረግ አለባቸው። እኛ ታሪክ ያለን ሰዎች ነን። ነገሮችን አስበን አባቶቻችን ያደርጉበትን ጥበብ ወስደን የምናደርግ ነን እና እንደነዚህ አይነት ፕሮግራሞች በዓላማ ነው የማደርገው። እኔ አስቤ ነው የማደርገው እና መስማት አለብን። ጌታ ኢየሱስ ደግሞ እነዚህን ሰዎች በህይወታችን ዘመን በህይወት ኖረው ጸጋ በስቶላቸው ፓስተር እንግዲህ እንደምታዩት ሻርፕ ሚሞሪ ነው ያለው። የኛ በፌስቡክ እና በቲክቶክ እንትን ብላለች እና የበቀደም ለቱን እንኳን ማስታወስ ማይችል ነውና ከ50 ዓመት በፊት ያለው ነገር የፈረንጆቹን ስም ራሱ አይረሳም ፓስተር። እና ጌታ ይባርካችሁ። 10,000 ሲሞላ ነገሩ 10,000 ሁላችሁም እስቲ አድርጉ አንድ ጊዜ። እናንተናችሁም ላይ አድርጉ ፕሮፋይላችሁ ላይ ሁላችሁም እዚህ ላይ ያላችሁም ሌሎቻችሁም ፕሮፋይላችሁ ላይ ላይቭን አድርጉት። 10,000 ሲገባ ፓስተርን ቀጥታ ወደ ጥያቄ ይገባለሁ። ንገሩኝ፣ ጻፉልኝ ለኔ ስለማይታይ 10,000 ሲገባ 10,000 ገባ በሉ። ጌታ ይባርካችሁ። ሼር አድርጉ ሁላችሁም በአንድ ላይ። እሺ ያ 10,000 ገባ። እግዚአብሔር ይመስገን። ፓስተር እንግዲህ ቲክቶክ ላይ ማገልገል የለመዱ ሰዎች ታውቃለህ እየሰበኩ ያሉ እስቲ ታብታብ እናደርጋለን። ፑልፒት ላይ ሁሉ እንደዛ የሚሳሳቱ እንዳሉ ሰምቻለሁ። አዎ አንድ ሰው የሚቀልድ አለ በአማርኛውን ወደ ደቡብ አድርጎ እስቲ ታብታብ አድርጎ የሚል ይቀልደ ሰው አለ ሶሻል ሚዲያ ላይ ይቀልዳሉ። እና አገልግሎቱ እንደዛ ስለሆነ ግዴታ እንደዛ ማድረግ ስላለብን ነው። ፓስተር በጣም ከባድ የሆነባችሁ ተግዳሮት ምንድን ነበር? ህብረቱ ሲመሰረት ቅድም እንግዲህ የተወሰነ እየነገርከን ነበር። ፔንቴኮስጤውን እንቅስቃሴ ግራ የገባቸው ሰዎች ሃሌሉያውን ብርድ ልብሱን ይቅርብኝ ያለች ሴትዮም እንደነበረች ሰምቻለሁ። እንግዳ ተጋባዥ መጥቶ ሃሌሉያ እያለች ስለምታስቸግር ደሃነችና ዝም በይ ብርድ ልብስ እሰጥሻለሁ ተብላ እና ምንድናቸው ግን ላይክ
በጣም ያነቋችሁ ነገሮች ነበሩ ህብረቱ እንዳይመሰረት ነው ወይንስ ቅድም ከነገርከን ውጪ ብዙም ያን ያክል አልነበረም? አይ ትልቁ ነገር ዋነኞቹ መሪዎች ስላመኑ ያንዳንዶቻችንን ብንቆጣም የሁሉም ወገን የራሱን የመከረ ተው እያለ በቃ እየተለመደ መጣ። ገባ ለፍርስት የመጀመሪያው ስብሰባ ከባድ ነበር። እንዳውም ያው ጥለው ሊሄዱ ነበር እኮ አንድ ሰው አሁን ወደ ጌታ ሄደዋል። መስፍን ተስፋዬ ይባላሉ። ጋሽ መስፍን ስለ አልዓዛር ሰበኩና ፍቱትና ይሄድ ብለው ሰበኩና እዚህ አስራቸው ምኑን ፍቱት ብለው እና የኔ በግ አንተ በግ አይደለም የጌታ በግ ነው ብለው በጣም ከበድ ያለ ስብከት ሰበኩ እና በኋላ ሌሎቹ በጣም ተቆጡ። እንዳውም የሆነ ስም ሰጧቸው። ለሌላ ቸርች ጋር የሚያጋጭ አይነት እሳቸው ባፕቲስት ናቸው በራሳቸው ባክግራውንዳቸው፣ ግን ያው የመንፈስ ቅዱስን ኃይል የተቀበሉ ስለሆኑ ግልጽ አድርጎ ተናገሩ። በኋላ ይቅርታ ይጠይቁ ተባሉና ይቅርታ ጠይቃለሁ ብለው ወጥተው አንድ ሰው 100 ብር በፖስታ ቢልክላችሁ አሉ። 100 ብር ያኔ ብዙ ነው በነገራችን ላይ በጣም በፖስታ ቢልክላችሁ ይዞ የመጣው ሰውዬ እጁ ቆሻሻ ሆኖ ፖስታውን ቢያቆሽሸው ፖስታውን ተቀብላችሁ ቀዳችሁ ብሩን ተወስዳላችሁ ወይስ ስለቆሸሸ ብላችሁ ነው የምትጥሉት ብለው ጠየቁ። አይ እኛ ቀደን ብሩን ከውስጥ እንወስዳለን አሉ ሰዎች። እንግዲህ እኔ ቆሻሻ ሊሆን ይችላል በእኔ የተላለፈው ግን አሉና የእግዚአብሔር ቃል ቆሻሻ አይደለም አሉና ትንሽ ተናደዋል መሰለኝ። እናንተ አንገተ ደንዳኖች አባቶቻችሁ ነቢያትን እንደተቃወሙት የሚለውን ጠቀሱና እናንተ አንገተ ደንዳኖች አባቶቻችሁ ሚስዮናውያን መንፈስ ቅዱስ እንደተቃወሙት እናንተም ልጆቻችሁ ዛሬ ደርሳቸዋል ብለው እንደገና it was a blow በቃ ከባድ አንዱ እግር ላይ በቃ አንዱ እየለመነ ነው እንጂ በቃ እንሄዳለን አሉ አንዳንዶቹ። በስንት ግዞታ በስንት ልመና በቃ እንዲያልቅ ሆነ። ከዛ በኋላ በአመቱ ሲደረግ ጥሩ ነበር። ከዛ የተሻለ ነው። እንትኑ ቀነሰ፣ ቴንሽኑ ቀነሰ። እንደገና ተደረገ። ግን ከ71 በኋላ በኢትዮጵያ ዘመን አቆጣጠር በቃ ማድረግ ወደማይቻልበት ያው ስደቱ በጣም ስለተነከረ ማድረግ አይቻልም ነበር። ዝም ብሎ በየአካባቢው መለስተኛ ነገር ካልሆነ እንደዛ አይነት አይደረግም ነበር። ከብዙ ዘመን በኋላ 84 ክረምት ነው እንደገና በኬኔዲ አዳራሽ በ6 ኪሎ የተደረገው ማለት ነው። እሱ መቼ ነው የተደረገው የኬኔዲ አዳራሹ? በኢትዮጵያ ዘመን አቆጣጠር 84 ክረምት ላይ እሱ ኢህአዴግ ገብቷል። አዎ ገብቷል። ህብረቱም ሌጋሊ ተመዝግቧል። ስለዚህ በቃ ዋው እግዚአብሔር ይባረክ። ፓስተር ድሮም ጎረምሳ ነበር ማለት ነው። ድሮም ጎረምሳ ነበር ማለት ነው ብለህ እኔን ነው አይደለም? አይ ጎረምሶች ነበሩ የሚያስቸግሩ። አዎ እንዴ አዎ ትልልቅ ሽማግሌዎች እኮ ናቸው እንደዛ የሚሆኑት። ያኔ ተቆጥተው ነው በቃ ያው ለእንትኑ ነው ባህልና እምነት ተቀላቅለው ከባድ ነገር። በጣም ይደንቃል፣ በጣም ይደንቃል። እንግዲህ ያው ነገሩን የፈታችሁት በዊዝደም ነው እንትን በማድረግ ጊዜው እየቀጠለ ጊዜ እየወሰዳችሁ ስትመጡ የነበሩት መሪዎች አትሊስት ሁሉም ተግባብተዋል። እያንዳንዱ የራሱን ያቀዘቅዛል ይመክራል እንጂ አንዱ ክፍተት ቢያሳይ ኖሮ ጥሩ አልነበረ። ኦኬ በጣም ድንቅ ነገር ነው። አንድ ነገር ላንሳልህ። እንግዲህ የኔ ትራዲሽን የሙሉ ወንጌል ትራዲሽን ነው፣ ፔንቴኮስታል ትራዲሽን ነውና ምናልባት አንተ ቀርበህ ስለምታውቅ ዋና ኮንትሪቢዩት ማለት እንግዲህ ህብረት ሲባል ሁሉም ሲነርጂ ስለሆነ
አንዱ ይዞት የሚመጣው ካልቸር አለ። ከዛ ውስጥ ለህብረቱ የሚሰጠው ፍሌቨር የሚሰጠው ጥንካሬ እናስባለን። እሱ ስለ ሲነርጂ ስናነሳና ሲምባዮሲስን ስናነሳ በዋናነት እስቲ የምጠቅሳቸው ነገሮች ምንድናቸው? ወደ ህብረቱ ይሄኛው አብያተ ክርስቲያናት ይሄኛው ስትሬንግዝ ይዞልን መጣ የምትላቸው ነገሮች እንደው የሚመጡልህ ነገሮች ወይ አሰብክባቸውም ካሉ? እንግዲህ የማለት አንዳንዶቹ ለምሳሌ ጋሽ ኬዳሞ በጣም ጥሩ ሰባኪ ናቸው፣ ብዙ አስተማሪ ናቸው። አንዳንዶቹ ያው ማናጀራል አስፔክታቸው የሊደርሺፕ እይታቸው ነገሮችን ከወዴት ይሄዳል ብለው የሚያስቡ አሉ። በጣም ዲፕሎማቲክ የሆኑ ሰዎች አሉ፣ ማለት ሁሉንም ማግባባት የሚችሉ። አሁን እንደ ዶክተር ተስፋጽዮን ሰው በቃ ሁመረስ ነው፣ ቀልዶም ለሰዎችን በቃ እንትን ያደርጋል። የተለያየ ጸጋ የነበራቸውና አንዳቸው ሌላቸውን በመልካምነት የሚያዩ አይ ቲንክ ስለነበሩ ይመስለኛል እንግዲህ አስተዋጽኦ። ግን ትልቁ ነገር ምን ሆነ መሰለ፣ ራሱ የመንፈስ ቅዱስ እንቅስቃሴ ነው በኋላ አንድ ያደርገው። ምክንያቱም ገባ ያ የሚባለው ነገር። ለምሳሌ አንዳንድ ሰዎች በጣም ሲቃወሙ የነበሩ ልጆቻቸው በመንፈስ ቅዱስ ተሞሉ ማለት ነው፣ የራሳቸው ልጆች ወጣቶች ውስጥ ገባ። ድሮ እኮ መንቀሳቀስ አይቻልም፣ ማጨብጨብ ክልክል ነው፣ ሃሌሉያ ማለት ክልክል ነው፣ አንዳንድ ቸርቾች ማለት ነው። በኋላ ግን ያ እየተለወጠ ሄዶ አሁን እኮ አንዳንዶቹ ለምሳሌ የኢትዮጵያ ወንጌላዊት ቤተክርስቲያን መካኒሱን ሌሎቹ ሉተራውያን ምንድን ነው የሚሏት? ካሪዝማቲክ ሉተራን ነው የሚሏቸው። ለምን? የመንፈስ ቅዱስ ጸጋ ስጦታን ከላይ እስከታች ተቀብሏል። አሁን እኮ የተለየ እንዳውም የሚገርም ነው አሁን ባለበት ሁኔታ። ግን በዛ የስደቱ ዘመን አንድ ላይ መታሰር አለ። ልባር አንድ ላይ ማምለክ ብቻ ሳይሆን አንድ ላይ ደግሞ የሚታሰሩበት ጊዜ አለ። ስለዚህ ያን ጊዜ በመከራ ጊዜ መቼም የእግዚአብሔር መንፈስ ኃይል ነው የሚያስፈልግ እንጂ ሌላ ነገር አይደለም። መንግስት ደግሞ እኔ ገሌ ነኝ ምናምን አላቅልህም ነው የሚለው፣ ለይቶ አያውቅም። እስከ 68 ወደ መጨረሻ አካባቢ ከሀገር ግዛት ሚኒስቴር ቀደም ብሎ ፍቃድ ያላቸው ኦኬ፣ ግን በኋላ አላቅም እሱንም አላደርግም። ስለዚህ አብዛኛውን ኦልሞስት ኢሌጋል የማድረግ ሂደት ሲሄድ ሁሉም አንድ ሆነ ማለት ነው። ምንም መመኪያም ነገር የለም። በኋላ በመከራ ውስጥ ከመጽናት ውጪ ሌላ ትምክት የማይኖርበት ሁኔታ ተፈጠረ። ስለዚህ ያን ጊዜ ተያይዘው አንድ ላይ አንዱ ለሌላው የመጸለይ ጉዳይ እና ማገልገል ህዝቡን እንዲጸና ለማድረግ ደግሞ እኔ ለምሳሌ የማስታውሰው ተስፋዬ ጋቢሶና እኔ ከዮሐንስ ባሳና ይባል አለ፣ አሁንም ዮሐንስ ባሳና እና ስምዖን ዳና ሌሎችም ወላይታ ቃልዮት ውስጥ ካሉ ሰዎች ጋር ወላይታ ውስጥ በሙሉ ሄደን ቃልዮት ቤተክርስቲያን ስናገለግል ስንሰብክ ወጣቶች በኮሙኒዝም እንዳይወሰዱ በቃ ያን ጊዜ እነሱ እንዳውም እኛን አንዳንድ ጊዜ ይጠብቁን ነበርን። መድረክ ላይ በልሳን የምንጸልይ መስሏቸው እንዴት ነው እናንተ ዝም ያላችሁት ሲሉን፣ አይ ይሄ እኮ የእናንተ መድረክ ነው፣ እምነታችን እንደተጠበቀ ነው፣ ግን እናንተ መድረክ ላይ የእናንተን ሬስፔክት ማድረግ አለብን ብለን አብረን ከዳር እስከ ዳር ተንቀሳቅሰን አገልግለናል። ለምሳሌ የጎባ ሙሉ ወንጌል ሲዘጋ የጎባ ሙሉ ወንጌል ቤተክርስቲያን የነበረው አግዳሚ ተጭኖ ግንር ቃለ ሕይወት ነው የሄደው እንዲጠቀሙበት። ጎባ ደግሞ ምእመኑ ቃለ ሕይወት ለምሳሌ አገልጋዮች ወደ ደቡብ ተወሰዱና ምእመኑን እኛን ስናገለግል የቆየ ነው። ስለዚህ አንዳንድ ጊዜ እንትኑ እንዲያውም አንዱ ሰው ምን አሉ፣ ወንጌላዊ በቀለ ወርቁ ይባላሉ። በል እንግዲህ ጻድቁ በረቱ ፈርሰዋል፣ እንግዲህ ሁሉንም አንተ ጠብቃቸው ብለውኛል። ምክንያቱም በመከራ ጊዜ በቃ ይሄ የኔ ድንበር ነው እዚህ አትለፍ ምናምን የሚባል ነገር የለም። በኋላ ነው እንዳውም ነፃነት ከመጣ በኋላ ደግሞ አባሎቻችን ተወሰዱብን በዚህ ገብቶ የሚባል መካሰስ መጥቶ እሱንም ያው እግዚአብሔር ረድቶን በጥበብ እስቲ ማን ወሰደ ተብሎ ኮሚቴ ተቋቁሞ ይጣራ ተባለ።
ከዛ አባል ግን ሰው በግ ስላልሆነ ሰውየው በዲሲፕሊን በሌላ ምክንያት ካልሆነ በስተቀር በራሱ ፈቃድ ግን አባልነት ለውጠው ቢሄድ ከነበረበት ቤተክርስቲያን መሸኛ ካመጣ መቀበል ይቻላል ተብሎ ተወሰነ እንጂ አንድ ወቅት ደግሞ የአባላት ንጥቂያ አለ ተብሎ በጣም ጩኸት ነበር። ምንድነው ተነጥቆ ሳይሆን ወጣቶቹ በመንፈስ ቅዱስ ተሞልተው በልሳን ጸልዩ ሊከለክሏቸው ሲፈልጉ ያው ችግር ይፈጠራል ማለት ነው። በኋላ እሱንም ሁሉም እንግዲህ ተቀበለ፣ ቶለሬት አደረገ። ከዛ እንደዚህ እያለ አሁን ልዩነቱ ብዙ እስከማይታይ አሁን እንግዲህ ልዩነቱ የሚታየው በገቨርናንስ ላይ ይመስለኛል እንጂ በሌላ ነገር ላይ ኢትዮጵያ ውስጥ የትኛውም ቤተ እምነት አጥቢያ ብትሄድ አምልኮ አንድ አይነት ነው። ብዙ ልዩነት አይታይም። ካሪዝማቲክ ነው በአብዛኛው። በጣም ድንቅ ነው። ይሄንን ጌታ ኢየሱስ ይባርክ ፓስተር። ይሄንን ፕሮግራም ሙሉ ኮንቴክስቱ ማግኘት ስትፈልጉ ወንድሞቻችን አሉ አሁን እዚህ ጋር ዩቲዩብ ላይ የሚያስቀምጡ የምንወዳቸው ወንድሞች አይቻለሁ። አንድ ቁጥር ትጽፍልኛለህ ዩቲዩብ ላይ አንድ ወዳጅ ያለና እሱ ካለ ምናልባት ዩቲዩብ ላይ ይቀመጣልና ሙሉውን ይዩት ከመጀመሪያ እስከ መጨረሻ ድረስ። በደረጃ ነው ጥያቄዎችን እየጠየቁት ያለሁትና ድንገት ሐሳቤ ላይ የመጣውን አይደለም ማደርገው። እሺ ተባረኩ። እየገባችሁ ፕሮግራሞችን እዛ ላይ የወንጌላውያን ድምጽም አለና ኮንቴክስቹዋል ነው። አሁን የተነሱ ያሉ ጥያቄዎች ኮንቴክስት ጠብቀው ደረጃ በደረጃ ነው እየጠየቁት ያለሁትና ድንገት ገብታችሁ የሆነ ኮንክሉዥን ውስጥ እንዳትገቡ ብዬ ነው። ፓስተር እንግዲህ እየሄድን ነው ያለነው። ህብረቱ ከተመሰረተ በኋላ በመካከል እንግዲህ ያነሳቸውም ነገሮች አሉ። ነፃነቱም እንግዲህ አንጻራዊ ነፃነት ነው የምለው እኔ። አንጻራዊ ነፃነቱ ከመጣ በኋላ 1983 ላይ ምናልባት ነፃነቱ ራሱ እንደ ተግዳሮትስ ሆኖባችሁ ነበር ወይስ ላይ ዋና የምትሉት አሁን እስካሁን ድረስ ባለው የወንጌላውያን አብያተ ክርስቲያናት ህብረትን ሊያናጋ የሚችል የገጠማችሁ የምታስታውሳቸው አንዱ ለሶስት ማድረግ ትችላለህ? ምንድናቸውና እንዴትስ ፈታችኋቸው? ያው ነፃነት እንግዲህ በቤተ ክርስቲያን ታሪክም እኮ ነፃነት ራሱ ተግዳሮት ነው። ለምሳሌ በሐዋርያቱ ዘመን መከራ ውስጥ የነበረችው ቤተክርስቲያን የሮማው ንጉስ እኔ በቃ አሁን አምኛለሁ ብሎ ከተጠመቀ በኋላ ክርስቲያን ሆንኩ ካለ በኋላ ቤተክርስቲያን ከመከራ ከስደት ስትወጣ እንዳውም ቤተ መንግስት ጠርቶ ሲጋብዛቸው አንዳንድ አባቶች አንዳንዶቹ አይናቸው የጠፋ አለ፣ አካላቸው የጎደለ አለ እና በበጉ የሰርግ እራት የተቀመጡ የመሰላቸው ነበሩ ይባላል ሲቀልዱ። እና ዳት ማች ኢንትረስቲንግ ነው። በኋላ ግን ያ ፍሪደም እንግዲህ ምን አመጣ? የዚህ የሐሰት ትምህርት መፈልፈል አመጣ። አሪዮስ፣ ሰባሊዮስ ምናምን እያለ ቀጠለ። እንግዲህ እንደምናውቀው ነፃነት የራሱ ተግዳሮት አለው። ማኔጅ መደረግ አለበት ነፃነት። ያኛው ስደቱ በአብዛኛው አካላዊ ነው፣ ማስፈራራት ነው፣ ጽናት እሱም ይጠይቃል። በእርግጥ ይሄኛው ደግሞ ነፃነት አለ። መጽሐፍ ቅዱስ በብዙ ቨርሽን ይኖርሃል። but you don't have to read it። ታይም የለም ወይ ጊዜ ታጣለ ወይ የተለያየ ነገር ይመጣል እና የነፃነት ቻሌንጅ መቼም በጣም ከባድ ነው። በአንድ በኩል እንግዲህ የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት እኔ ያው ለትምህርት ውጭ የሚሄድ ያው ነበርኩና መጀመሪያ ቀደም እንዳልኩት አስተባባሪ ዋና ጸሐፊ ኖሮ ጋሽ ሙላቱ በላቸው ማነው በየነ ሙላቱ የዶክተር ስምዖን አባት እሳቸው ነበሩ። ከዛ ዶክተር አሳየኸኝ በርሄ መጣ። እሱ የተለያየ ኮሚሽኖች እንዲኖሩ አድርጎ ሲሰራ ቆይቷል። ከሱ በኋላ ፓስተር ስዩም፣ ቀጥሎ ቄስ አለሙ፣ ከዛ እንደዚህ ወደ እኔ መጣ።
እንግዲህ በየሰዎቹ ጊዜና ዘመን የራሱ ተግዳሮት የነበረው ነው። እኔ ስመጣ ደግሞ ትልቁ ችግር የነበረው ምንድን ነው? አዳዲስ ቤተ እምነቶች ተመስርተው የተወሰኑትን ህብረቱ እየተቀበለ ሲመጣ ከነባሮቹ አንዳንዶቹ የመዋጥ ስጋት ውስጥ ገቡ። የበዙ ከሄዱ እንወጣለን፣ እንዴት እኩልን እኛ ብዙ አጥቢያ ያለን፣ እንዳውም እንግዲህ ከዚህ እስከዚህ አጥቢያ ያለው ድምጽ ይሄን ያህል ይኖረዋል፣ ከዚህ እስከዚህ አጥቢያ ያለው ተብሎ ሁሉ ተሰርቷል። በነገራችን ላይ ያም ቢሆን ትንሽ ምቾት የነሳቸው አካላት ነበሩ። ሌላው የዚህ የሐሰት ትምህርት ነው። ሰው ሁሉ በቃ እንትን ይላል። ግን ስመጣ እስቲ ይጠና ተባለና ኮሚሽን አቋቁመን እስከምን ድረስ ነው በቃ አስፈላጊ መረጃዎች ዝም ብሎ ሐሰት ማለት ብቻ ሳይሆን አንደኛ ትምህርቱ ምንድነው፣ ሁለተኛ እነዚህ የሚባሉ ሰዎች ያንን ነገር በእርግጥ ያስተምራሉ ወይ? በኋላ እኛ ስናያቸው በሶስት ነው የከፈልነው። አንደኛ በልምምድም በአስተምሮም በሞራልም በጣም ወጣ ያለ ሁኔታ ያላቸው አሉ። አንዳንዶቹ የልምምድ ችግር ብቻ ነው ያላቸው፣ አስተምሮ ላይ ወጣ ገባ የሚሉ ናቸው። አንዳንዶቹ ደግሞ የአስተምሮና የልምምድ ችግር አላቸው። ስለዚህ አየንና ሁሉም መመለስ የሚፈልግ ካለ ይመለሳል። ግን አቋማችን ይሄ ነው ብለን በ32ኛው ጠቅላላ ጉባኤ ባለ 10 ነጥብ የአቋም መግለጫ አውጥተናል። ስም ለምን አትጠሩም? የሰዎች ስም ጥሩ ብለው ነበር አንዳንድ ሰዎች። እኛ ስም አንጠራም፣ ግን ስም ባንጠራም እንግዲህ ዲስክራይብ ሲደረግ ሲገለጥ ስሙ ይታወቃል። ለምሳሌ እንደዚህ አይነት የሚለብስ መልኩ ጠይም የሆነ ጸጉሩ እንዲህ ያለ እያልኩ ብገልጽ አሁን ዶክተር ሻውልን ማን ስም መጥራት የለብኝም እና በኋላ ግን ያንን ሰምተው እሺ ያሉ መታረም ይፈልጉ አሉ። ያ ደግሞ በጣም ተቆጥተው ዘራፍ ያሉ ሰዎች ነበሩ። ግን አትሊስት ለተወሰነ አደብ እንዲገዛ ልዩነቱም እንዲታወቅ አድርጓል። አሁንም በማያምኑ ሰዎች ዘንድ የነባሮቹ የድሮዎቹ ይላሉ፣ ዓለማውያንም ሳይቀሩ። ይሄ ደህና እንትኑ ገጥቶ እያለ ሁላችሁ የምታውቁት የዚህ የካውንስል ኢሹ መጣ። አንዱ ጥያቄ እንዴት ሁሉንም አንድ ላይ እንዴት እንሆናለን የሚለው ነው። ሁለተኛ አይ ይሄ እኮ ህብረት አይደለም፣ አስተምሮ ላይ የሚመሰረት አይደለም፣ ሌጋል አምብሬላ ብቻ ነው የሚሆን ተባለ። ሁሉም ሰው እንግዲህ ተነጋገር። አብዛኛው ሰው ወደዛ ሲሄድ አንደኛ በአዋጅ የወንጌላውያን በአዋጅ መብት ማግኘታቸው ማንም የሚጠላ የለም። ግን ይሄ ምን ኮንስኮንስ አለው የሚለውን ብዙ ሰው አላየም። እንግዲህ በኢትዮጵያ ሕግ ውስጥ በፍትሐ ብሔሩ በ1952 በወጣው ፍትሐ ብሔር ሕግ አንቀጽ 400 አካባቢ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስተቀር ሌሎች ሃይማኖቶች ሁሉ እንደ ተራ ማህበር ይቆጠራሉ የሚል አንቀጽ አለ። ሕገ መንግስቱ ግን ያው ሃይማኖትና መንግስት የተለያዩ ናቸው፣ መንግስታዊ ሃይማኖት የለም ብለዋል። አሁን ግን ወንጌላውያንና እስላሞቹ በአዋጅ ይሄ መብታቸው ይከበር ስለተባለ ያ ነገር ሂዶ ተሄዷል። ያ ሂደት በዛው ውስጥ ያለፍንበት መንገድ እጅግ ከባድ ለህብረቱ ሁሉና እጅግ ከባድና በጣም ከባድ የነበረ ነው። እንግዲህ እግዚአብሔር ረድቶን እግዚአብሔርም ደግሞ የፈለገው ስለሆነ ተቋሙ ቆሞ በሞራልም በማንኛውም ነገር ስታንዳርዱ ወይም ልኩን አሳይቶ አሁን ሰዎች ገብቷቸዋል ብዙ ነገር። እንዳውም ለተወሰነ ጊዜ እኛ አራቱ ቤተ እምነቶች ነበር ቤተ እምነቶች እና በሌሎች ብዙ ሆነን ህብረቱን ጭምር ውጪ በኋላ ተነጋግረን አንዳንድ ነገር አስተካክለናል። አሁንም እየተስተካከለ መሄድ ያለበት ብዙ ነገር ሊኖር ይችላል። ግን አይ ቲንክ ትልቁ ቻሌንጅ እሱ ነው የነበረው። አንዳንዶቹ እኛ ሊሚትድ የሆነ በቃ ከሌጋል አምብሬላነት ሌላ አብሮ የማምለክ አብሮ እንትን መሆን የለበትም ስንል በአዋጅ መብት ማግኘታችንን የተቃወምን አስመስለው ለማቅረብ ይሞክራሉ።
ያው ካራክተር አሳሲኔሽን የሚባል ነገር አለ ታውቃላችሁ። በህይወት እያላችሁ አንዳንድ ሰው እናንተን ገለው ይጨርሳችኋል ማለት የማይቀባችሁ ቀለም የለም እና እሱም እያለፈ ነው። ግን ስቲል ወደፊት እንግዲህ አሁን አዲስ ደንብም እንዲሰራ ተደርገዋል። አሁንም ብዙ የሚሻሻሉ ነገሮች አሉ። በጸሎትም በትዕግስትም የኢትዮጵያ ቤተክርስቲያን ወዴት ነው የምትሄደው? የነገ መንገዷ እንዳያስፈራ በጣም መጠንቀቅ ያስፈልጋል። እንደ ቴዎሎጂ ተማሪ ያው እስካቶሎጂ እንደሚያጠና ሰው አሪዩ ፔሲሚስት ብሎ አንድ ሰው ሲጠይቅ አንዱን አያም ፔሲሚስት ኦፕቲሚስት ብሎታል እና መጀመሪያ ይሄ ሁሉ ሊሆን ሲጀምር ቤዛችሁ ሊመጣ ቀርቧልና አሸክባችሁ እዩ ስለሚል ማለት ነው። እንዲህ ይሆናል ሐሰት ይበዛል እንዲህ ይሆናል ካለ በኋላ ግን ይሄ ሁሉ ሊሆን ሲጀምር ቤዛችሁ ሊመጣ ቀርቧል ስለሚል የመጨረሻው ዘመን ያው በመጨረሻው ዘመን የሚያስጨንቅ እንዲመጣ ይሄ ነው ወቁ ስለሚል በማርቆስ 13 በማቴዎስ 24 በማርቆስ 13 ሉቃስ 21 ይመስለኛል ክርስቶስ ስለመጻቱ ሲናገር መጀመሪያ መስመር ላይ ያስጠነቀቀው ማንም እንዳያስታችሁ ተጠንቀቁ ብሎ ስለሆነ በመጨረሻው ዘመን ክፎችና አታላዮች እየሳቱና እያሳቱ በክፋታቸው እየባሱ ይሄዳሉ ስለሚል ትልቁ ቻሌንጅ ወደፊት ለቤተክርስቲያን እኔ የሚመስለኝ አንዱ የሐሰት ትምህርት ነው። ሁለተኛ ሞራልን ኮምፕሮማይዝ ማድረግ ነው። የቅድስናን ደረጃ ዝቅ አድርጎ ለማየት የመሞከር ነው እና አንድ ኢትዮጵያዊ እና እዚህ አሜሪካ መጣ አሉና የሰማሁት ነውና አሜሪካ መጥቶ የማይሆን ነገር አየ በኢየሱስ ስም ሲል እና ሴት ተሸሽ በኢየሱስ ስም እያለ ሲጮህ ቆየና ከዛ ወንድና ሴት ሲሳሳሙ ጌታ ይመስገናል አሉ እና ዛሬ አንዳንዱ ኃጢአት እጅግ የከፋ ስለሆነ ለኃጢአትም ደረጃ እንዳንሰጥ በጣም መጠንቀቅ ያለብን ዘመን ነው። የእግዚአብሔር ቃል አይለወጥም። የእግዚአብሔር ቅድስና ስታንዳርድ አይለወጥም እና ስለዚህ አንዱ ትልቅ ፈተና ወደፊት ኦልሬዲ ያለ ያ ፖስት ሞደርኒዝም የምንለው ያው ታውቃላችሁ በጣም ከባድ ጊዜ ነው። እንግዲህ የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን ብሎ ጌታ ጠይቋል። ከባድ ጥያቄ ነው። ሁላችንም ያው ቻሌንጆቹ ወደፊት ብዙ ናቸው። ግን እስትንፋሳችን በውስጣችን እስካለ ድረስ ሁልጊዜ እውነትን በፍቅር እኔ አንዱ የምጠላው ምንድን ነው ሐሰት ለመቃወም ብሎ ሰው መስደብ እኔ አልደግፍም። የሰውን ዲግኒቲ መንካት፣ ሰዎችን መስደብ በጣም ትክክል አይደለም። እውነትን በፍቅር መናገር ይቻላል እና በእግዚአብሔር ምሳሌ አርአያ የተፈጠሩትን ሰዎች ክርስቶስ የሞተላቸው እኔ መንግስተ ሰማያት አስገቢና አስወጪ አይደለሁም። አንድ ሰው ከክርስቶስ ጋር ያለው ልዩነት ህይወት ትክክልነት መጽሐፍ ቅዱስ ይነግረኛል። እውነት ግን በዚህ ፖይንት ላይ ልክ አይደለም ብዬ ልነግረው እችላለሁ። የድሮ ማስታወሻዎቼን አየሁ። ድሮ ቴዎሎጂ ስኩል ከመግባት በፊት ድሮም ስለ ሐሰት ትምህርት አስተምር ነበርና የሚያስቅ ነው። ያኔ እንትኖቹን አይቻለሁና ስለ ኦንጂሰስ፣ ጀሆቫ ዊትነስ፣ ባሂዝም፣ ስለ ሞርሞን እና የመሳሰሉት ምዕመናን አስጠነቅቅ ነበር እና አይ ቲንክ አንዳንዱ ስህተት ግልጽ የሚታይ ነው፣ አንዳንዱ ቡራቡሬ ነው። ከለሩን በቀላሉ መለየት አስቸጋሪ ነው የሚለው ይሄ አንዱ ቻሌንጅ ነው ለማለት ነው። ሶሪ ወደ ስብከት ገባሁ። አስተሪ አንተ የፈለከውን እንድትናገር ስለምንፈልግ በጣም ደስ ይለናል። ቶት እንትናችንን ላይኑን እንደዚህ ገመዱን እንዳይስት በጣም እንትን እያደረኩ ነው ያለሁትና ሰዓት እናንተ ጋር በጣም ሄዷል አይደል? አዎ ዛሬ እንግዲህ እንቅልፍ ልትከለክለኝ ነው። ስንት ነው አንተ? ሚድናይት አልፏልና ሚድናይት አልፏል ቀረማ ሚድናይት አልፏልና እንግዲህ በዛው ኦልሞስት ያ እና በዛው
ዋን ሊሆን ነው። የአብያተ ክርስቲያናት ህብረት መሪ ጠንካራ እንደሆነ በዛው ለማሳየት እንጠቀምበታለን ይህንን ፕሮግራም። በጣም ጌታ ብርታት ሰጥቷል። እግዚአብሔር ይመስገን። በጣም ደስ ይለናል። አንድ ብሬክ እንውሰድ ወይስ እንዴት እናድርግ? እንቀጥል። አንድ ዝማሬ ሰምተን እንቀጥል ወይስ ሪፍሬሽ ማድረግ ከፈለግ አንድ ጊዜ ምክንያቱም ይህንን ፕሮግራም ኦኬ እንትን አደረገ። እሺ አንድ ዝማሬ ሀኒዬን እንትን ልበላትና እነሱ ይረፉ። እስከዛ ሀኒዬ ያለሽ ነው? መሽቷል እናንተ ጋር? አለው ዶክተር እኛ ልጆቼ ተኝተዋል። እዛ ነው ድምፄን የቀነስኩት። ትዘምሪያለሽ ወይስ እንዴት ነው? አንድ ዝማሬ ልዘምርና በቃ ቦታ ለቃለሁ። እሺ ደግሞ ልጆችሽን ማስተኛ እንዳዘምሪ። አይ ፓስተርን እያየሁት የዛሬ 3 ሳምንት ይመስለኛል አንድ መጽሐፍ እያነበብኩ ነበርና ከዛ ተነስቼ የፓስተር ተስፋዬ ጋቢሶን መዝሙር ትንሽ ቲክታክ ላይ አስቀምጫት ነበርና ዛሬም እሱን ሳይ አባቶች ትዝ ስላሉኝ እሱን መዝሙር ልዘምርና ቦታ ለቃለሁ። እሺ ያንቺ ነው መድረኩ። እሺ በእምነት ድል የነሱ ያለፉትን የቀደሙትን ያየን ከፊታችን ልንቆም ያስፈልገናል ለጌታችን የህይወት ምርጫችን እሱ ነውና ዋስትናችን እሱ ነውና ዋስትናችን ከሁሉም የሚበልጠውን ተመልክተው ከየምድሩ ጉድጓድ ተቅበዝብዘው ነፍስን ከሚዋጋ ምኞት ርቀው ወንዙን ተሻገሩ አሸንፈው በእምነት ድል የነሱ ያለፉትን የቀደሙትን ያየን ከፊታችን ልንቆም ያስፈልገናል ለጌታችን የህይወት ምርጫችን እሱ ነውና ዋስትናችን እሱ ነውና ዋስትናችን ቀን ከምትመስል ሰፊ መንገድ ወተን በጠባቡ ስንሰደድ በዚህ ጎዳና ላይ ህይወት አለ ቆርጦ ለሚከተል የታደለ ቀን ከምትመስል ሰፊ መንገድ ወተን በጠባቡ ስንሰደድ በዚህ ጎዳና ላይ ህይወት አለ ቆርጦ ለሚከተል የታደለ በእምነት ድል የነሱ ያለፉትን የቀደሙትን ያየን ከፊታችን ልንቆም ያስፈልገናል ለጌታችን የእሱ ነውና ዋስትናችን እሱ ነውና ዋስትናችን ባለጸጋ ሲሆን ደይቶልን ባለማረግ ሲሆን ተዋርዶልን እውነተኛ ፍቅሩን ገለጸልን
እኛም በእርሱ መንገድ እንሄዳለን እንሄዳለን እንሄዳለን። ባለጸጋ ሲሆን ደይቶልን ባለማረግ ሲሆን ተዋርዶልን እውነተኛውን ፍቅር ገለጸልን። እኛም በሱ መንገድ እንሄዳለን እንሄዳለን እንሄዳለን። በእምነት ድል የነሱ ያለፉትን የቀደሙትን እያየን ከፊታችን ልንቆም ያስፈልገናል ለጌታችን። የህይወት ምርጫችን እሱ ነውና ዋስትናችን እሱ ነውና ዋስትናችን። ጌታ ይባርካችሁ። ስለመሸ ቋርጠው ለፓስተር ጊዜ ልልቀቅ። ጌታ ይባርክ ዶክተርዬ። አኒ የጌታ ኢየሱስ ብርክ ያርግሽ። ተባረኪ። እግዚአብሔር ይመስገን። እያየን እንሄዳለን እንጓዛለን። ስሙ ይባረክ። ፓስተር አቤሎ አያየዋችሁ አይደለም? አያየዋችሁ አይደለም? እስቲ ላክልኝ አቤሎ። በፓስተር እንትን እንበል ወይስ እንዴት ነው ወገኖች? እስካሁን ድረስ የነበረንን ጊዜ እንዴት እያያችሁት ነው? እስቲ ከታች ታብታብ እያደረጋችሁ አበባ የለም እንዴ? እንዴት ነው ዛሬ? ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ፓስተር የመጨረሻውን ፕሮግራም እናደርጋለን። እሺ ተባረኩልኝ። ቴንክ ዩ ሶ ማች ጋይስ። አንዴ ሳሚ የሮዝ መስጠት ጀመርክ እንደ ሲጫወት እኮ ነው። ተባረክልኝ። ቤቱን እንዲያንቀሳቅሰው ነው ዶክ። ሶሪ ሰው መግባት ካለበት እኔ እለቃለሁና ሰሙን ግን ስላላገኘሁት እርግጥ እንኳን ደህና መጣህ የሚል ፕሮግራም ከነ ኤቢና ቃሌ ጋር አንድ አዘጋጅተን ነበረና እዛ ላይ ስሜቴን ተናግሬያለሁና ሰሙሻ በጣም ደስ ብሎኛል። እንኳን አመለጥክ፣ እንኳን ወደ ተወደደው ወደ እግዚአብሔር መንግስት ተቀላቀልክ እና እግዚአብሔር ስለረዳ ደግሞ እግዚአብሔር ወንጌልን እንድታስተውል የብርሃኑን መንገድ እንድታመን ስለረዳ በጣም ደስ ብሎኛል ከምለው በላይ እና ለኛ ሌላ ምንም ትርጉም የለውም እዚህ የመሆናችን እና እንዳንተ አይነት ሰዎች ወደ እግዚአብሔር መንግስት ሲጨመሩ ለማየት ነውና ይሄም ሰምሮ ስላየው በጣም ደስ ብሎኛል። እግዚአብሔር በቤቱ ያጽና፣ ጸጋውን ያብዛልህ ወንድሜ። ተባረክልኝ። ቴንክ ዩ ዶክ። አሜን። ጌታ ኢየሱስ ይባርክ። ሳሚ አቤሎ መጥቷል። አቤላችን እሺ ጌታ ኢየሱስ ይባርካችሁ። እሺ አቤሎ መጣ።